ምንድነው የተነሳው የዛሬው ሐሳብ በተለይ አቡነ ማትያስ ቀደም ሲናገሩ እንደሰማናቸው የሚታረሙ መጻፎች መታረም አለባቸው ለምን ከተባለ ለቤተ ክርስቲያናችን ህልውና ሲባል ብለዋል። ስለዚህ እነዚህ መጻፍቶች የቤተ ክርስቲያኒቷ ህልውና መሆናቸውን በዚሁ አረጋግጦልናል። ግን መታረም አለባቸው ካልሆነ በዚህ ከቀጠለ እነዚህ ገድላት ድርሳናቶች የቤተ ክርስቲያናችን ህልውና አደጋ ውስጥ ይገባል በማለት ተናግረዋል። ታዲያ ምንድናቸው እነዚህ የሚታረሙት ሐሳቦች ከተባለ ዛሬ የተነሱትን 4 ፖይንቶች አሉ። እነሱን ላንሳ። የመጀመሪያው ነገር እንግዲህ ቤተክርስቲያኒቷ ዛሬ ኦፊሻሊ በኦርቶዶክስ ቤተክርስቲያን ውስጥ የገቡ በጣም የስህተት ትምህርቶች እንዳሉ አምናለች፣ ተቀብላለች። ግን ለዚህ ነገር ተጠያቂ ያደረገችው ማን ነው ከተባለ ካቶሊክ ነው። የካቶሊክ ቤተክርስቲያንን ለዚህ ነገር ተጠያቂ አድርጋለች ማለት ነው። ማስረጃዎች አሉኝ ብላለች። የካቶሊክ ቤተክርስቲያን እንደዚህ እንዳደረገች ማስረጃዎች አሉኝ ብላለች። እንግዲህ ሪፕሬዘንት ያደረገው ሰው ይህን ቃል ተናግረዋል። እንግዲህ የካቶሊክ ቤተክርስቲያን ምን እንደምትል በቅርቡ እንሰማለን። ተበረዙብኝ ብላ ከተናገረቻቸው ነገሮች መካከል ምን ይገኝበታል ከተባለ የመጀመሪያው መጽሐፍትን በተመለከተ ብዙ መጽሐፍቶቼ ተበርዟል ብላ ተናግራለች። አንዳንዶቹ ለማስተካከል ሞክረናል፣ ግን ሁሉንም ማስተካከል አሁን ላይ አንችልም በጣም ብዙ ከመሆናቸው የተነሳ የሚል ሐሳብን አስቀምጧል። ግን በጣም በሚያሳዝን ሁኔታ በሊቃውንት ጉባኤ መታረም አለባቸው፣ መፈተሽ አለባቸው የሚል ሐሳብን ነበር አቡነ ማትያስ የተናገሩት። ግን በሊቃውንት ጉባኤ የታረሙ መጻፍቶችን ነው ዛሬ የተቿቸው ማለት ነው። ዛሬ ስህተት አለባቸው ተብሎ በውይይቱ ላይ ከተነሱ ሐሳቦች መካከል አንዱ በሊቃውንት ጉባኤ የታረመ በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ ነው ዛሬ ስህተት አለበት የተባለው። እሱ የትኛው መጽሐፍ ነው ከተባለ ወንጌል ቅዱስ አንድምታው ማለት ነው። ትልቁ መጽሐፍ የአንድምታ መጽሐፍ ነው። ስለዚህ እሱኛው አንዱ ስህተት አለበት የተባለ ነው እንደ ማሳያ። ስለዚህ የመጀመሪያው መጽሐፍትን በተመለከተ ብዙ ስህተቶች ወይም ስህተት ገብቶባቸዋል፣ ስርዋጽ ገብቶባቸዋል ተብላ ቤተክርስቲያኒቷ ያነሳቻቸው አንደኛ መጽሐፍትን ነው። ሁለተኛ በመጽሐፍት ዝርዝር ውስጥ ብዙ ሐሳብ አለ፣ እኔ ዋናውን ነው እያነሳሁ ያለሁት። ሁለተኛ ስዕላትን በተመለከተ በዚህም ደስ ሊለን ይገባል። ስዕላትን በተመለከተ አሁንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊካውያን ያስገቡብን በጣም ብዙ ስዕላቶች አሉ። እነዚህ ስዕላቶች መታረም አለባቸው፣ እኛን አያውኩልም ብላለች። ለዚህም ደግሞ ስዕላትን በተመለከተ 3 ስዕላቶች ተነስተዋል። እንግዲህ ዝርዝር ሐሳቡን እንግዲህ በኋላ ላይ ስንገባ በላይቭ ወይም እናነሳዋለን። ሶስተኛ የተነሳው ሐሳብ ምንድነው? ስህተት አለባቸው ወይም መስዋዕት ገብቷል የተባለው ንዋያተ ቅዱሳትን በተመለከተ ነው። ንዋያተ ቅዱሳትና በዓላትን በተመለከተ የትኛው በዓላቶች ናቸው ልክ ያልሆኑት የሚለውን በግልጽ አልተናገሩም። ግን በዓላትን በተመለከተ አንዳንድ ስህተቶች እንዳሉ ተናግረዋል ማለት ነው። በዓላትን በተመለከተ የትኛው በዓል እንዴት ነው የሚለውን ዝርዝር ሐሳብ አልተናገሩም ለጊዜው፣ ግን በደፈነው ተናግረዋል። አራተኛና የመጨረሻው እንግዲህ ህንፃ ቤተክርስቲያን አሰራርን በተመለከተ እንግዲህ ቤተክርስቲያኒቷ የምዕራብ በር የሚባል ነገር የለኝም፣ ይሄ ካቶሊካውያን እኔ ውስጥ ያስገቡት ሐሳብ ነው እንጂ የምዕራብ በር የሚባል ነገር የለኝም፣ እኔ ያለኝ የወንዶች የሴቶች እና የካህናት በር ነው፣ ከዛ ውጪ የምዕራብ በር የሚባል ነገር አላውቅም ብላለች። ስለዚህ ዋና ፖይንቶች የተነሱት እነዚህ 4 ናቸው። ስለዚህ በእነዚህ 4 መሰረታዊ በሚባሉት ጉዳይ ላይ ቤተክርስቲያኒቷ የካቶሊክ ቤተክርስቲያን በተለይ ሚሽነሪዎች እነዚህ ነገሮች እንዲገቡብኝ አድርጋለች በማለት የዛሬውን የሊቃውንት ስብስብን በዚህ አጠናቅቃለች ማለት ነው። እንግዲህ ዝርዝር ሐሳቡ ምን ይመስላል? ቅድም እንዳልኳችሁ 4 ፖይንቶች ቢሆኑም ግን በውስጣቸው የተለያየ ሐሳቦች ተነስተዋል፣ በተለይ ከቅዱሳት ስዕላት ጋር በተገናኘ። ስለዚህ ይሄ ትልቅ እርምጃ ነው። እንግዲህ ማስተዋል ያለበት ኦርቶዶክሳውያን እዚህ ጋር ምንድነው ከተባለ ነገ ላይስ ነው። ዛሬ እንደዚህ ተባለ፣ እነዚህ 4 ፖይንቶች ተነሱ። ነገስ የትኛው ነው ስህተት የሚባለው? ዛሬ ስዕላትን በተመለከተ 3 ስዕላቶች ተነስተዋል። ነገስ የትኛው ስዕል ነው ልክ አይደለም የሚባሉት? እና በጥርጣሬ ውስጥ እንድትኖሩ ነው እያደረገች ያለችው ቤተክርስቲያኒቷ ማለት ነው። ከዚህ ሁሉ ወደ ጌታ ዞር ማለት፣ ወደ መጽሐፍ ቅዱስ ዞር ማለት እጅግ አስፈላጊ ነው ማለት ፈልጋለሁ። ኮስት ላይ አድርጌ ዛን ቀን ሚኪን ጠይቄው ነበር ታስታውሱ ከሆነ ምን አይነት ጥያቄ ነበር የጠየቁትኝ?
በቤተክርስቲያኒቱ ውስጥ ያለ ገድላት ድርሳናት ውስጥ ያለ ብዬ ከዚህ በፊትም 2 ጊዜ ልኬው 2 ጊዜ እጄ ጠይቄ እመጣለሁ ብሎ ሚኪ ሄዶ ጠይቆ አልመጣም ወይ ጠይቆ መልስ አልሰጡትም። ተገቢ የሆነ መልስ አልሰጡትም እና ጥያቄን ይዞት ሄዶ ነበር። ተቀብሎኛል በትህትና እዛ ይዞት ሄዶ ግን መልስ ይስጡት አይስጡት አልመለሰልኝ እና እንደው ከመለሰልኝ ብዬ እስቲ ገብቼ ልጠይቀው ብዬ ቅድም ስገባ ያም በዚህኛው አካውንቴ አይደለም በዛኛው አካውንቴ ነው የገባሁት። ከአንዴም ሁለቴ ከሁለቴም ሶስቴ እሱ ቤት በእኔ ምክንያት ራሱ እንኳን ተሰርቧል። እንኳን እኔን አይደለምና ያው በቃ ጠላ ራቃቸው ኦርቶዶክሳውያን ወገኖቼ። እኔ ልንከራተትላችሁ በእውነት አሳዘኑ። በየቦታው እዛ ጳጳሳቱ እየጮሁ ነው፣ እዚህ ቲክቶክ ላይ ጩኸት ነው። እርስ በርስ አይስማሙ፣ ከኛ ጋር አይስማሙ፣ መጽሐፍቶቻቸውን ይክዳሉ። የመጽሐፍቶቻቸው ምስክርነት ደግሞ በቃ በላያቸው ላይ የእሳት ፍም ክምር ነው የሆኑባቸውና ከዚህ ሁሉ መላላጥ እጅ መስጠት ለክርስቶስ ወንጌል በቃ ምንም መጎምተን መላላጥ አያስፈልግም። እኛ እንደዚህ ያልናት እኛ እኮ ቤዛ የተኩላ ያልናት እኮ እኛ እኮ ብለን የምንላት በሌላ መንገድ ነው። እናንተ ናችሁ የምታጣማችሁ የምትረዱን። እኛ ደግሞ እናንተን አይደለም የምናምናችሁ። እናንተ የጻፋችኋቸው መጽሐፍቶች አሉ። መጽሐፍቶቻችሁና እናንተ የምታወሩት አንድ አይነት አይደለም። ኦርቶዶክሳውያን ከመጽሐፎቻችሁ ጋር አትስማሙ፣ ከኛ ጋር አትስማሙ እና ምን እናድርግ? እና እንዲህ አይነት ዘመን ላይ ነው ያለውና በትዕግስት ግን ማየቱ በጣም ጥሩ ነው። ዝክረ ኒቅያ ስብሰባው በብፁዕ አቡነ ማትያስ ንግግር የተጀመረ እዛ በጣም ብዙ መረጃዎች ቪዲዮዎች እየመጡልኝ ነው። ጌታ ይባረክ። ከዛው ከስብሰባው ማለት ነው ሌላ ሰው እንዳይገባ ከልክለዋል። ግን ችግር የለውም ቪዲዮ ለማግኘት ደግሞ እሺ። እና ምንድነው ያሉት? መጽሐፍቶቻችን መጥራት አለባቸው አሉ። ያልጠራ ነገር ቆሽሿል ማለት ነው። ያልተቀደሰ ነገር ረክሷል ማለት ነው። ብዙ ችግር አለ መጽሐፍቶቻችን ውስጥ ማነገራቸው እንዳለ ለኛ ምስጋናውን ይስጡን ብለን አንልም። ከኛ ውጪ ማን ነገራቸው? ማንም ወጣቱ ቁጭ ብሎ መጽሐፍ ቅዱስን አንብቦ የራሳቸውን መጽሐፍ አንብቦ እዚህ ጋር ችግር አለ ብሎ ለመናገር ልቡ ማሞቱም የለውም። እግዚአብሔር ይባረክ። እሺ ናይኪ ነው ኒክኔም አቤት አለው። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነን። ራስህ ንገራቸው ከዚህ ቤት ስለመጣህ አውቃለሁ። እዚህ ቤት ብዙ ጊዜ ስለ ገድላትና ስለተለያየ ነገር ነው ሲሰበክ ምሰማና፣ እስኪ ዛሬ እኔ ጋር መጽሐፍ ቅዱስ ገልጠን ብናወራ ምን ይመስላል? በምን ጉዳይ? ምትችል ከሆነ እምነት ብቻ በሚለው በእናንተ ከአምስቱ ሶል አንዱ እምነት ብቻ በሚለው ብናወራ። እሺ ደስታዬ ወደር የለውም። ለ30 ደቂቃ ያህል አወራለሁ። አሁን 1 ሰዓት ነው እኔ ጋር 30 ደቂቃ አወራለሁ። አንተ በእምነት ብቻ መዳን አይቻልም ነው የምትለው? በእምነት ብቻ የሚል መጽሐፍ ቅዱስ ላይ አላገኘውም። ብዙ ቦታ አንብቤያለሁና ምናልባት አንተ ያየው ካለ ብታሳየኝ። እሺ አሁን ራሱ ውስጥ ጠይቀህ ራስህ ትመልስልኛለህ መልሱን። ወደ ስክሪፕቶና ደብተሬ ልሂድ። የቃል እምነት ክደትህ ልቀበል ማለት ነው። ዓለሙ እያየ አላልኩም ብለህ እንዳትለኝ፣ እናወራበት። ድናል ወንድማችን? እድናለሁ፣ እየዳንኩ ነው። ድናል ወይ ነው ያልኩት እኮ። እድናለሁ አልኩኝ እኮ። እድናለሁ ማለት ገና ለወደፊት ነው፣ አልዳንክም ማለት ነው። አይ ጽድቃችሁን እስከ መጨረሻው የጸና እሱ ይድናል ስለሚል እስከ መጨረሻው ስጸና ነው ድነት የማረጋግጥ። ኦኬ እስቲ እንደዚህ እናውጋ።
እኔ እኮ አንዳንዴ እንደ ፖሊስ የሚያደርገኝ ነገር ነው ግርም የሚለኝ። የእምነት ቃል ክደትን ስጥ ይባላል ጣቢያ ስትሄድ ማለት ነው። እሺ እንደዚህ ካሜራ ልክፈትና ወገኖች ኮፒና ኮፒ ሊንክና ሼር ታባርጉት። ቅዱሳን ጸጋ ይብዛላችሁ። ብዙም ቆይታ ላላደርግ እችላለሁ፣ ግን የቆየውን እናደርጋለን። ሰው እየመጣ ስለሆነ ማለት ነው። እሺ ወንድማችን ኒክኔም ጥያቄ ድነሃል? ጥያቄ መልስ ምንድን ነው የሚሆነው? ድነሃል ወንድም? ዋናው የምንነጋገርበት እቺ ብቻ ናት። እምነት ማለት ነው ዋናው ይሄኛው። ድነሃል ብቻ ሚል ጨምርበት፣ ምክንያቱም የእናንተ እምነት ብቻ ስለሚል ማለት ነው። እሺ አሁን ምንድነው የኔ ጥያቄ? እምነት ብቻ ያድናል ወይ የሚለውን አንተ ከመጽሐፍ ቅዱስ እንድታሳየኝ ነው። አይ ስለኔ መዳን እንድጠይቀኝ አይደለም። ለናዋጋ ነው። እምነት ብቻ በእምነት ብቻ ድነናል ስለምትሉ አንተን ጥያቄ ከጠይቁ በኋላ እኔ ላሳየህ ነው እንደም አንተን ጠይቀህ እኔ አንተ ከፈለክ አጠይቀኝም ብያለልህም እኔን አልናገርም ብያለልህ። ብጠይቀኝም እናገራለሁ፣ ባጠይቀኝም እናገራለሁ። እኔ ወንጌል አገልጋይ ስለሆንኩኝ የዳንኩበትን ድነት እንኳን አንድ ኦርቶዶክሳዊ ጠይቆኝ አይደለም ዘመኔን ሁሉ የሚጮኸው እውነት አይደል እንዴ? ስለዚህ ጥያቄ ምንድነው? ድነሃል ወይ ነው። ስለዚህ እኔን ለምን ትጠይቀኛለህ? አንተ እምነት ብቻ የሚያድንበትን ቦታ ፒን አድርገኝና ስለዚህ እንደምናደርገው ለሌላው እንደ ወገኖች እንሰጣለን እድል፣ የመጨረሻ እድል ልስጥህ፣ ከዛ ታች ትወርዳለህ ማለት ነው። ቴንክ ዩ። ድነሃል? ድኛለሁ፣ እድናለሁ። በቃ ድነት ሊጠፋ ስለሚችል እሺ ድኛለሁ አልከኝ። ኦኬ ድኛለሁ። ይሄንን ድነት የዳንከው በእምነት ወይስ በስራ? ይህንን ድኛለሁ ያልከው በእምነት ነው ወይስ በስራ? እኔ ጠያቂ ነበርኩ፣ አንተ ጠያቂ ሆንክ። ለማንኛውም ልመልስልህ። እምነት ፕላስ ስራ ያድናል። የዳንከው አንተ በእምነት ነው ወይስ በስራ? እምነት ፕላስ ስራ፣ እምነት ሲደመር ስራ ዘላለማዊ ሕይወት ያሰጣል። እሺ እንዲህ ላድርግልህ። መቼ ነው የዳንከው? መቼ ነው የዳንከው? ያ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ስለሚል አምኜ ስጠመቅ ዳንኩኝ። እሺ አንተን የምትጠይቀኝ ግን አንተ እምነት ብቻ የሚለውን ልታሳየኝ መስሎኝ። ምን ነው በጣም እንትን አልክ። አይ እኔ እኮ ነግሬሃለሁ ቅድም እምነት ብቻ ያድናል ስላልከኝ ስለምትሉ የኔ ተራ ላይ እሱን ልታስረዳኝ ነበር የጠየቁ። የአንተ ተራ ሲደርስ አንተ እንደፈለክ በጥያቄ እያዋከብክ መጠየቅ መብት አለ። የጥያቄ ጎርፍ ማዝነብ መጀመሪያ እኮ እኔ ነኝ የጠየኩህ። ቀለም ወርቅ አይተንፍሱ። መጀመሪያ እኔ ነኝ የጠየኩህ። ቀለም ወርቅ አይተንፍሱ። አስተነፈስኩ። እዚሁ አየህ፣ አስተነፈስኩ እዚሁ ማለት ነው። በደንብ ምንም አታስተነፍሰኝም አንተ። መጽሐፍ ቅዱስ መግለጽ ስለማትችል ነው። መጽሐፍ ቅዱስ ገልጠ ማስተማር ስለማትችል በቃ እንደዚህ በቃ እታች ወረድና እዛ ታች ተንፈስ ማለት ነው። ኦኬ አንድ ጭብጥ ማትሞሉ የሰፈር ዱርዬ ሁሉ ልትሳደብ እንጂ የመጣው ሌላ ምን ልትል? ሄዛው ማይ ፋዘር አይተንፍሱ አበበ ይባላል አባቴ። ሄዝ ማይ ፋዘር የወንዶች ልክ የሆነ ማለት ነው። እንኳን እንዳንተ አይነት ዱርዬ በቃ ሄዝ ማይ ፋዘር ብራዘር። አሁን አየህ እንደዚህ ነው። እንደዚህ አንቀረቅብሃለሁ ማለት ነው። አስገብቼ
ነበር ድኛለሁ። በምን በእምነት ወይስ በሥራ? አይ በእምነት ነው ወይስ በሥራችን ድነት የዳንካት? በዚች ወይ በዚች በየትኛው ነው የዳንከው? ተረኛ አስገቢልኝ፣ ሪሴፕሽኒስት፣ ተረኛ ታካሚ። ይሄን ጫት አንዱ ትውልድ ሁሉ በጣም ስርዓት ማስያዝ አለብኝ፣ በእውቀት ማለት ነው። በክብር የሚያወሩትን አክብረን እናወራለን። ካልሆነስ በቃ አልካደም። የራስን መጽሐፍ አምጥቼ ሳጋፍተህ ህይወት ይመራሃል አልኩ። ህይወት ምርር ይላል። በኑሮህ ላይ ህይወት ተጨምሮብህ በኑሮ ውድነት ላይ እዚህ ምን ሰጥህ ትክክለኛ መረጃ ከዛስ ያለህበትን እምነት አይደለም ህይወትን እንድትጣላ ያደርጋል። ካልሆነስ እጅን ለመጽሐፍ ቅዱስ ለእግዚአብሔር ቃል እውነት እንድትሰጥ ያደርጋል ማለት ነው። በዛ በምታውቀው በምሰጠህ የእግዚአብሔር ቃል በመጽሐፍ ቅዱስ እውነት አንተም ድነህ ትውልድህንም ደግሞ ለማዳን ተተጋለ ማለት ነው። እሺ ጌርሳሚ ወንድምነት ትንሽ ሪፍሌክሽን ለመስጠት ነው። እውቀት ስለሌላቸው የሚያደርጉት ነገር አታክ ነው። አታክ ደግሞ የሚያደርጉት በማይሆን ነገር ነው። ለምሳሌ እኔን ሽማግሌ እያሉ አታክ ያደርጉኛል። ኦልዌይስ ቪዲዮ ሽማግሌ በጣም ብዙ ነው። ከኮመንቱ የሚበልጠው አንተ ሽማግሌ ሁለት ፀጉር አብቅለ ምናምን እና እድሜ ነውር ነው ወይ? እነሱ ጋር ያሉ ጳጳሳት ጠቅላላ የሸመጋገሉ አይደለም ወይ? እና ሽማግሌ ብለው ሲሳደቡ የእነሱን አባቶች መሳደብ አይደለም አዛውንቶችን። አንደኛ በጣም ብዙ ጊዜ የሚገርመኝ ማለት ነው አሁን ቀለመ ወርቅ የሚለው ቀለመ ወርቅ ስንት ቀለመ ወርቅ ነው? አሁን ሊቀ ሊቃውንት የሚባል ቀለመ ወርቅ አለ አይደል? መጥቶ ሊቀ ሊቃውንት መባል አልነበረበትም መጀመሪያ ላይ። እንደገና ደግሞ ቀለመ ወርቅ ምልክት ነው ቅድም የሆነ ቦታ ሲሉ ነበርና ያለ መዳን ምልክት ነው፣ ዕውቀት ማጣት ነው። እና ኢንስቴድ የእግዚአብሔርን ቃል ማታውቁ ከሆነ በቃ ታች ቁጭ በሉ እና ማንነታችሁን አትግለጡ። አሁን ፈለገ መሐመድ እንደገለጠው እና የቄራ የልደታ ምናምን ልጆች ድረሱልን አመጽ ይምጣ እንዳለ እንደዚህ አይነት አመጽ አትቀስቅሱ። ቁጣችሁ ላይ ከደረሰ በቃ ያዝ ሆልድ አድርጉትና ተቀመጡ። ዕውቀት ያለው ሰው ይግባ። አክቹአሊ ሊቀ ሊቃውንቶቻችሁ መምህራኖቻችሁ አገልጋዩ ጠቅላላ ገብቶ ባለፈው ኤርሚ ጋር ገብቶ የለም እንዴ? ጠቅላላ ማመለሰ ማንም አልመለሰ። ስለዚህ እነሱ ያልቻሉትን እናንተ ምን ልታደርጉ ትገባላችሁ? አይ እንደማለት ነው ኤርሚ። ቴንክ ዩ ወንድምና ጸጋ ይብዛልህ። ምንገባውማ ቀለም ወርቅ አይተንፍሱን ለማስተንፈስ ነው ምንገባው። ሁሌ ገድል ነው እንጂ አንድ ቀን መጽሐፍ ቅዱስ ገልጦ ማያውቅ ሰው ነው። በቃ እሱ ራሱ ነው እንዲህ አይነት ሌላ አካውንት መጥቶ ነው እንዲህ አይነት ወርደ እሱ ራሱ ነው። በቃ ስትመጣ ቤተክርስቲያን የገባችው ሻይ መስል ጠብ እያደረኩ አወርዳለሁ ማለት ነው። አኔ መርቆ ነው ጫት ቀሞ ወይኔ ምናልባት እንደ ፍየል የሚጠቀጥቁት የሚወጥቁት ቅጠል አለ አይደል? እሱም በልቶ እንግዲህ ጦዞ ሊሆን ይችላል። እና ተፍረዱባቸው። ደግሞ ነዲዱ በስቶባቸዋል። ነዲዱ በስቶባቸዋል ማለት በጣም እያቃጠላቸው ስለሆነ እንረዳቸዋለን። ኦኬ ገስት እንዳታስገቡ፣ እኔ ያስገባለሁ። እኔ እያየሁ ወገኖች። ኦኬ ምን አሉ? አሁን ይሄን ሁሉ ቪዲዮ ስለሰሙ ብፁዕ አቡነ ማትያስ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ ሰምተዋል ወንድምነት ጌርሳሚ? አዎ ኤርሚ ሰምቼዋለሁኝ። ሰምቼዋለሁኝ። መጽሐፍቶቻችን ጥራት ያስፈልጋቸዋል እኮ አሉ። ያ ጥራት የላቸውም ማለት ነው። ያው በአዲሱ ዓመት እኮ ንግግራቸው ኤርሚዬ
እንትን እኮ ሰጥተዋል፣ ፍንጭ ሰጥተዋል። ያው በፊት ለፊት ዳይሬክት እንታደሳላለን እንጂ ስለታድሶ ተናግረዋል። ኢንዳይሬክትሊ እንደውም ካልታደስን እንወድቃለን ልንጠፋ ነው እኮ ብለዋል። ሰው መልእክቱ ይሄን እና ጥሩ ምልከታ ጥሩ እንትን ጅማሬ ነው የጀመሩት እኛ አባት ወንድማችን። እሺ ስለዚህ ምን አሉ? ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እና ይህንን ደግሞ ከአባቶቻቸው ሲሰሙ በጣም ብዙዎች ነው የተናደዱት። ለምን አባቶቻቸው አሁን እዚህ ጋር ምን ነበር እንዲናገሩ የፈለጉት? አብዛኞቹ የመጽሐፍቶቻችን እኮ በሙሉ እኮ እውነት ናቸው። መናፍቃኑ ዝም ብለው ነው በሐሰት ስማችን እያጠፉ ያሉት። ልጆቻችን ተረጋጉ፣ አይዟችሁ፣ አትፍሩ፣ አትደናገጡ፣ አትሸበሩ ብለው እንዲሏቸው ነበር። ግን ሊክዱት የማይችሉት ሐቅ ስለሆነ ያወጣ ነው። መጽሐፍቶቻችን ምን አላሉም አሉ? ጥራት ይጎላቸዋል አሉ። ጥራት ከጎደላቸው ምንድነው? ቆሸሸዋል ማለት ነው። የቆሸሸ መጽሐፍትን እንግዲህ የሚያርሙ ከሆነ ያርሙታል፣ የሚያቃጥሉ ከሆነ ያቃጥሉታል። እና አሁን እያቸው በየቦታው ኦርቶዶክሳውያን የሚይዙት የሚጨብጡት አጥተዋል። ምንም ተረጋጉ ወገኖች፣ ተረጋጉ። አንዴ ማርያም ጥንተ አብሶ አለባት የለባትም? የለባትም። በዚህ ጭቅጭቅ ፉክት 21 ሊቃውንት ተጠራ ተናገሩ ተብሎ ሲባሉ 21 አይነት ነገር አወሩ። በነገረ ክርስቶስ ላይ ተጣሉ። ለሁለት ተከፍለው እስካሁን ድረስ አልተስማሙ። በእነ አክሊልና በእነ ዘማርያም ዘለቀ መካከል የተከፈተ ጦርነት፣ ሁለት ጎራ ሆነው፣ ሁለት ዓለም ሆነው፣ ሆድና ጀርባ ሆነዋል። ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ድህነት ላይ እነ ቀሲስ ዲበኩልና እነ አክሊለ ነገረ ድህነት ላይ፣ ነገረ ድህነት ነገረ ክርስቶስ ላይ፣ ነገረ ማርያም ላይ እና አሁን ደግሞ አሁን ጭማሪ ደግሞ አሁንም ነገረ ማርያም ላይ ማለት ነው። ቤዛዊተ ኩሉ ዓለም ትባላለች አትባልም? ከነብዩ አቡነ ገብርኤል ጋር ያሉት ትባላለች። አንዳንዶቹ ደግሞ አትባልም። በዚህ ደግሞ ገድላትና ድርሳናት የሚባል የኦርቶዶክስን የዘመናት ጭምብል የዘመናት ነውር ልክ አንድ ሴት ሀፍረተ ስጋዋ ማነው ቀሚሷ ሲገለጥ ሀፍረተ ስጋዋ እንደሚታይ ልክ እንደዛ ነው የሆነባቸው። እነዚህ መጽሐፍቶች የኦርቶዶክስን ገመና ነው የገለጡባት። ታው ብለን ነበር። ታው ገና ድሮ እዛው ገና ሳንወጣ ማን ስለሆናችሁ እናንተ ህንጻ ቤተክርስቲያንን ልታፈርሱ እቺን ቤተክርስቲያን ልታወሩ ምናምን ነገር አለ። ኧረ ታው እንደው ቤተክርስቲያኒቱ እኮ አስተዋይ ሰዎች ቢኖሯት ልጆቿ ነበርን። እንደዚህ አንቀጥቀጥ የሆነው ልጆቿ ነበርን። ተጋብተን አይደለም፣ ልጆቿ ነበርን። የማንንም ቦርጫም ደብተራ እየሰሙ ትንንሾቹን እየናቁ እንጂ ልጆቿ እኮ ነበር። እኔ እኮ ልጇ ነበርኩኝ የኦርቶዶክስ ማለት ነው። ታይ እዚህ ጋር ማየ እዚህ ጋር ችግር አለ ብለህ እናትን ስትነግራት ወዲያ ሂድ ትናንትና ተወልደ ብላ ካለች ችግሩ ያለው እናትህ ጋር ነው፣ አንተ ጋር አይደለም። ችግሩ ያለው እናትህ በትዕቢት ተወጥረዋል ማለት ነው እንጂ እናት ልጇ እማዬ እዚህ ልብስሽ ላይ ቆሻሻ ከኋላ ተለጥፏል
መልክሽን ያበላሽብሻል ተብሎ ሲትባል ልጄ ምንድነው አላየሁትም ነበር ብላ አንስታ ዞር ብላ ወይ ተጠርገዋለች እንጂ ምናምን ነገር እንዲህ ዝም ብላ አንተ ትናንትና ተወልደህ እንትን ሳትጠርግ ምናምን ነገር ኖ አሁን አየህ ይሄ ዝም ብሎ መደድ የሆነ ትውልድ። አሁን እንግዲህ ቻለው ብራዘር የሰዓቱን ሙቀው የጋለውን ድንች እጅ ላይ አርገነዋል። ከእጅህም ወስደን እጭንህ ስር እዛ ቃጭላህ አካባቢ አስቀምጠነዋል ማለት ነው። ነይ ለብልብህ እርስ በርሳችሁ ተቀባበሏት። ምክንያቱም እነዚህ መጽሐፍቶች ውስጥ የተጻፉ ጉዶች መቼ ነው ማ ወንድ የዚህ ታያችሁ አይደለ? ድርሳነ መድኃኔዓለም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ነባሐ ጽዮን ከንፈሩን ሳመው ስሜቱ እስከሚመጣ ድረስ ብሎ የሚለውን አውጥተን ስናሳያቸው ማንም ሊቅ ደቂቅ የተባለ ማንም አልተቆጣም። ለምን? መድኃኔዓለምን እንክትክት አድርገህ ብትሰድበው ጉዳያቸው አይደለም። ለኦርቶዶክሳውያን አይመለከታቸውም። የሚመለከታቸው ማርያም የምትባል እነሱ ይሰሯታለች። እሷን ከነካ አለቀልህ። ጉርጓድን ይመስሉታል አልኩ። እሺ እመሙስ ሰላም እንዴት ነህ ኤርሚ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አሰማም? ይሰማል። እንዴት ነህ? አለን። እሺ እንኳን ደህና መጣ። አለን። ክብር ምስጋና ይግባው ጌታ። አሜን። እንኳን ደህና ቆያችሁኝ። አሜን። በሰሞኑ ጉዳይ ምን ትላለህ? ሰላም ነው? ደህና ነኝ። በሰሞኑ ጉዳይ ምን እያልክ ነው? ኔትወርክ ጥሩ አይደለም። መሙስ ያምጥቡት ነው። በሰሞኑ በዚህ አርዕስት ጉዳይ ምን ትላለህ? በዚህ አርዕስት ጉዳይ ምን ትላለህ? በምን ጉዳይ? ቤዛዊተ ኩሉ ዓለም ዓለም በቃ መሙዝ ኔትወርክ ጥሩ አይደለም። ኤርሚ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም ወንድሜ። እሺ ኔትወርካችሁ ጥሩ ያልሆነ ሰዎች ለዛ ነው ማስወርዳችሁ። ኔትወርካችሁ ጥሩ ከሆነ ጥሩ ካልሆነ የእናንተ የምጠይቁት ጥያቄ ለህዝቡ አይሰማም፣ ለኔም አይሰማም። ያው ለህዝቡ አልተሰማም ማለት ለኔም አልተሰማም። እሺ እህታችን ጽዮን አቤት። እንኳን ይቅርታ ቀን ላይ እኛ ጋር ጥያቄ እየጠየቅሽ ያለ የሆነ መምህር ቤት ተጠርቼ ሲሄድ የነበርሽው እህት ነሽ አይደል? ያ እሺ ሶሪ እህታችን፣ እንኳን ደህና መጣሽ። ችግር የለውም። እንኳን ደህና ቆያችሁ። አሜን። እሺ ኦኬ። እና ቤዛዊት ዓለም ናት ወይስ አይደለችም እያልክ እየጠየከን ነበር። እና ማለት ምንድነው ላይክ እዚህ ጋር እናንተ የምትቃወሙት ነገር አይደለችም ብላችሁ ነው ወይስ ምንድነው? ያ ቴንክ ዩ እህታችን። እንግዲህ ቃል ታውቂዋለሽ ብዬ አስባለሁ ጽዮን። ይሄ ቤዛዊተ ኩሉ ዓለም ማለት የዓለም ሁሉ ቤዛ ማለት ነው። ቤዛዊተ ኩሉ ዓለም የዓለም ሁሉ ቤዛ ማለት ነው። ምን ማለት ነው? እንግዲህ የዓለም ሁሉ ቤዛ ተብሎ የሚባለው እንደምታውቂው ጌታ መድኃኔዓለም ነው አይደል? ለዓለም ሁሉ ቤዛ ይሆን። ኦፍ ኮርስ ትክክል። እና ጌታ መድኃኔዓለም በተባለበት ላይክ አልካድንም እሱን ጌታችን መድኃኒታችን የሱን ቦታ ሲጀመር ማንም አይተካም። ምክንያቱም እሱ ለኛ ሲል ወደዚህ መጥቶ አድኖናል አይደል? ስለዚህ የሱን ቦታ ማንም የሚወስድ የለም፣ ምክንያቱም ፈጣሪያችን ስለሆነ። እመቤታችን ግን ቤዛዊተ ዓለም ስንል ምንድነው? ሔዋን ላይክ በሔዋን ምክንያት ሞት ወደዚህ ወደኛ መጥቷል። ያንን ሞት ደግሞ በእሷ ምትክ ሆና እመቤታችን ቅድስት ድንግል ማርያም ማፀን እግዚአብሔር አምላክ አድሮ እኛን አድኖናል። ስለዚህ ላይክ እሷን ቤዛ ስንል የጌታችን የመድኃኒታችን ኢየሱስ ክርስቶስን ቦታ እየሰጠናት አይደለም። ከተረዳኸኝ? እሺ መዝገበ ጸሎት አለሽ ጽዮንዬ?
አዋለኝ እስርሽ ካለ እስኪ ነገረ ማርያም መጽሐፍትን አውጪው እኔም እስራይ ስላለ እናነባዋለን አብረን። አሁን ስራ ላይ ስላለው ትንሽ ስለማይመቸኝ ነው። አንተ ጋር ካለ መውጣት ይችላል። ይቅርታ ጋር ሶሪ። እጅሽ ላይ ያለው መዝገበ ጸሎት እንዲህ አይነት ሆነ አይደል? ያ አይ ሀብት ግን አሁን ስራ ላይ ስላለው ነው ትንሽ ለመፈለግ። ግን እንደዚህ አይነቱ ነው አይደል ያለሽ? ስለ በተለይ በዚህ አይነት ሆኖ ላይክ እንትኑ ሊለያ ይችላል። አሁን ለምሳሌ ከላይ ያለው ከበሩ ሊለያ ይችላል። ይሄኛው በቆዳ የተጠረዘ ነው ወይ ደግሞ የተደጎሰ ነው። የኔ ይሄኛው ነው። ያንቺ በተስፋ ገብረ ስላሴ የታተመው ታስታውሻለሽ? መግቢያው ላይ ያለው አላስታውስም። ችግር የለውም ማለት አሁን አንተ ማሳየት የፈለክኝን አሳየኝ። እሺ። የጌታችን እናት ለኃጢአተኞች ሰዎች እንደሞተች ታውቂያለሽ? ምን የጌታችን የኢየሱስ ክርስቶስ እናት ለኃጢአተኞች ሰዎች እንደሞተች ታውቂያለሽ? እንደዛ የሚል ኬት አግኝታ ነው? አንቺ እንደዛ አይተሽ ታውቂያለሽ? ከዚህ ጸሎት መጽሐፍት ላይ አይ ስለ የጠየቅኩን መለሰልኝ ማለት ኬት አግኝታ ነው ሊባኖስ ያለው ከዚህ ነው ያገኘሁት። እስኪ ያሳየኝ። እሺ አንዴ እና ኬ አትደንግጭ። ምንም የሚያስደነግጥ ነገር የለም። ምንም አንድ ነገር ለመጠየቅ ነው የገባሁት። አይ ኮሜንት ወገኖች ነው አንቺን አይደለም ስቶፕ ወገኖች ነው። ኮሜንት አታጥፊው እህትዬው፣ ኮሜንት አታጥፊ። እኛ ኮሜንት አናጠፋም ፕሊስ። እኛ ቤት እዚህ ቤት ኮሜንት እንዲጠፋ ነው ያልፈልግም። የትኛውም ቦታ ላይ ይሄን ኮሜንት የሚያጠፉ ኦርቶዶክሳውያን ፈሪዎች ስለሆኑ ነው። ሰው እንዳይጽፍ ምን እንዳይል ሰውን አፍነ የሰውን ሐሳብ እንዳይንትን የሚሳደቡ ሰዎችን ሚዩት አድርጉ። ሌላ ሰዎች አትደንግጭ ምናምን ነገር ብሎ የሚባል ነገር አቁሙ። በቃ በቀንነት አሳየኝ ነው ብላ ያለችው። ማሳየት የኛ ፈንታ ነው ማለት ነው። እሺ ቴንክ ዩ ጽዮን ተባረኪ። ኦኬ ነገረ ማርያም መጽሐፍት ላይ እሺ ይሄ ክፍል ነገረ ማርያም ታስታውሻለሽ? መጽሐፍት ውስጥ ይሄን ካስታወሹ ማለት ነው። እስኪ ነገረ ማርያም እንደዚህ አስታውሶሽ እስኪ ከመጀመሪያ ከላይ ያለውን አንድ እሺ ከላይ ያለውን አንብብልኝ። ያው በጣም ሰፊ ነው ማርያም ማለት የሚለው በጣም ከዚህ ጀምሮ በጣም ወደ ኋላ ሰፊ ነው። ሙሉን አላነብልሽም። እኔ ዋናው ክፍል ያለውን አነብልሻለሁ የምፈልገው ፖርት ላይ ማለት ነው። ኦኬ አንቺ አንብቢ። አንድም ማርያም ማለት ውህበት ስውጠት ማለት ነው። ይህም እንዴት ነው ቢሉ እመቤታችን ንግሥተ ማርያም የወለደችው ዕለት በአባት እናቷ ቤት ውህበት ወይ ደግሞ በቅንፍ ስውጠት ሆና ተገኝታለች። ኋላም ለዓለሙ ሁሉ አማላጅ ሆና ሞታለች ይላል። አማላጅ ሆና ሞታለች። ስለዚህ ውህበት ስውጠት አለ። ኦኬ አማላጅ ሆና ሞታለች ብሎ የሚለውን አሁን ቀጥሎ የምናነበው ነው። ከዚህ በኋላ ነው ያለው ጉዱ ማለት ነው። ከዚህም በኋላ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያምን በጊዜ ሞቷ እኝት አርግ ጽዮን ያንቺ ጋር ድምጽ ስላለ ማለት ነው። ኦኬ ሶሪ ማውራት ስፈልጊ ትከፍቻለሽ እንዳይረብሻል። እሺ እያየሽ ማለት ነው። እሺ ከዚህ በኋላ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስት ትሄጂ ዘንድ ሙቺ አላት። እርሷም እግዝእትነ ማርያም ልጄ ሆይ አንተን ወልጄ ያንተ እናት ሆኜ እኔ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያም በፈቃዷ እንዳልሞተችለት በፈቃዷ አልሞትም ብላው ማለት ነው። ሲጀምር ጌታ ሙቱ ብሎ በፈቃድ ብሎ አምጾ አልሞትም ብሎ የሚል ለመጀመሪያ ጊዜ የተገኘው የጌታ እናት ግን እንዳላደረገችም እሺ በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት።
እነዚያም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያትም አግቢን ብለው ቢያለቅሱባት እርሷም እመቤታችን እግዝእትነ ማርያም ልጅ ወዳጅ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን፣ ያው ደቂቅ ማለት የግዕዝ ቃል ነው፣ ልጆች ማለት ነው ለማታውቁ፣ ደቂቀ አዳምን የአዳምን ልጆች ማለት ነው፣ ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። ለየትኞቹ ነፍሳት? ለ9999 ነፍሳት ኃጢአተኞች ሆነው ነበረ ገሃነመ እሳት የገቡት። ከዛ ውጭ ነው ሲሏት ሙችላቸው በኃጢአታቸው ምክንያት የሱ ሞት ስለማያስፈልጋቸው፣ እሱ ለኃጢአተኞች የሞተው ሞት ስለማያስፈልጋቸው ወይ የሱ ሞት ስለማያድናቸው እሷን ሙችላቸው ብሎ አላት። ከዛስ በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሞታለች። በኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለችና ስለዚህም ውህብት በቅንፍ ሰውጠት አላት። ወልድኪ ነፍሳተ ሶበ አርአያኪ በእሳተ ኩነኔ ዛሙ ይእትኒ ትብል ቅትለኒ ለቤዛሆሙ እንዳለ አባ ጊዮርጊስ ዘጋስጫ ብለው ይሄን ይናገራሉ። እዚሁ መጽሐፉ ላይ አለ፣ ይሄ በግዕዝ የተጻፈው ማለት ነው። በዚህ ክፍል ላይ እንደምናየው ለ9999 ነፍሳት ማርያም በኃጢአታቸው ምክንያት ሞታለች። በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ። እኔ ለአዳም ልጆች ደቂቀ አዳም ለአዳም ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት ለእነዚህ 9999 ነፍሳት ማለት ነው በኃጢአታቸው ካልሞትሽላቸው ገሃነመ እሳት ወርደው ይቀራሉ ብሎ ሲላት አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞተችላቸው ይላል። ይኸው ማርያም ለኃጢአተኞች ከክርስቶስ እኩል እሱ ለኃጢአተኞች ሞቶ ከገሃነመ እሳት ሰዎች እንዳወጣ እሷም ለእነዚህ ኃጢአተኞች ነፍሳት ለ9999 ነፍሳት ሞታለች። ቤዛ የተባለችው ከዚህ የተነሳ ነው። እንጨምርልሻለሁ በጣም የቤተክርስቲያኒቱ መጽሐፍ ይኸው እዚህ ጋር እዚሁ መልክ ላይ ሰላመ ሕማማት አሁን ያነበብከው ገጽ ስንት ላይ ነው ያልከኝ? በእኔ በያዝኩት ተመሳሳይ እትም ከሆነ የተስፋ ገብረ ሥላሴ እትም ከሆነ ያንቺ ሊለይ ይችላል። የኔ ባለ 178 ነው ይሄኛው ገብረ ሥላሴ ብርሃኑ። በገብረ ሥላሴ ብርሃኑ አሁን በዚህ ባየሁት 665 ነው። ኦኬ ገጽ 665 ኦኬ 665 ላይ ይጀምራል ማለት ነው። ማን ነው 665 አልኩኝ? ከ663 ጀምረሽ ያነበብነው ከዚህ ከ663 ጀምረ ማለት ነው። ኦኬ ግን ተመሳሳይ 663 ኦኬ አገኘሽው? ኦኬ ማለት ቼክ ኖ ላይክ አሁን ያው እንትን እያልኩ ነው እየተከታተልኩ ነው፣ ግን ቼክ ማድረግ ነው የምፈልገው። ምክንያቱም ብዙ ላይክ በሌላ የሚያመርቱ ላይክ የማይሆን ነገር እያስገቡ እንትን የሚሉ ስላሉ መጀመሪያ ቼክ ላድርግና ከዛ በኋላ በእርግጥ እኔ አማላጅ እንደሆነች በደንብ አምናለሁ። ልክ ነው። አማላጅም አይቻለሁ። ስለዚህ በጣም ነው የማምነው ስለ እንደምታማልድ በጣም አምናለሁ። ይሄንን ከቻልሽ ስክሪንሾት አድርጊው ጽዮንዬ። ኦኬ እስኪ እሺ እኔ ጋር ያለው ይሄ ስለ 2007 ዓ.ም የታተመ ኦኬ እሺ just wait እሺ አድርጌያለሁ። እሺ እችኛዋንም ስልክ በዛ ያዣት የማተሚያ ቤቱ ስልክ ስለሆነ የገብረ ሥላሴ ብርሃኑ እዛው አክሱም ማተሚያ ቤት ነው፣ መጠየቅ ትችላላችሁ። 4 የቤት ስልኮች
6 የሞባይል ቁጥሮች ስላሉ ማለት ነው። ኦኬ ይሄ መጽሐፍ እናንተ ጋር ነው ብለሽ ብትጠይቃቸው ይነግሩሻል። ከነ ፖስታ ነምበር ሁሉ በቡን ማተሚያ ቤት ሁሉ ጨምር ስላለ። ኦኬ ግን ማለት ላይክ እንደዛ አሁን ለምሳሌ አንተ ያሳየኸኝ መጽሐፍ ላይ ከኛ ከኦርቶዶክሶች ጋር የማይገናኝ ከሆነ ሌላ ሰው ጽፎት አትሞት የሸጠ ከሆነ ማለት ምንድነው እዚህ ጋር ኃላፊነት ወስደ እንትን እያልክ ነው፣ ህዝቡን እያስተማርክ ነው የማይሆን ነገር። ስለዚህ ምንድነው ላይክ ተጠያቂነቴ እነዚህ መጽሐፍቶች አንደኛ እኔ መጽሐፍቶቹ ራሱ ስገዛ የገዛኋቸው ከቤተክርስቲያን ከእውነተኛ ምንጭ ማለት ነው። እነዚህ ብቻ አይደሉም። አሁን እነዚህ መጽሐፍቶች ይታዩሻል። አሁን እዚህ ጋር ተአምረ ኢየሱስ ትልቁ የቤተክርስቲያን መጽሐፍት ነው። በተስፋ ገብረስላሴ ዘብሔረ ቡልጋ የታተመ ነው። ኦኬ እንትን መጽሐፉ ትክክል ነው ላት ነው። እሺ እሷ እንትን እንዳትል ነው። ኦኬ ቴንክ ዩ ቬይዘሽ እነዚህ እዚህ ጋር የሚያሳይሽ መጽሐፍ ትክክል ነው፣ ምንም ስህተት የለውም። እሱን እንትን ለማለት ነው፣ እሱን ላረጋግጥልሽ ነው። ግን ትርጉሙ እኔም ኦርቶዶክሳዊ ስለሆንኩኝ ማለት ነው። በጣም አሪፍ በቃ በጣም አሪፍ። ለዛ ነው የገባሁት። ይቅርታ ችግር የለም። ቴንክ ዩ ፌስ ቤተክርስቲያን ዲያቆን ስለሆነ አሁን ያወራሽ ሰው ምን አንደኛ መጽሐፍቶችን ሳመጣ ከቤተክርስቲያኒቱ መጽሐፍት መሸጫ መደብር ከነዋይ ቅዱሳት መሸጫ መደብር ነው የምገዛ ማለት ነው። ስለዚህ ማርያም ለኃጢአተኞች ሰዎች ግደለኝ ብላ እንድትሞት ቅድም በግዕዙ የተነገረውን ወልኪ ነፍሳት ሶበ አርአየኪ በእሳተ ኩናኒ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ ይላል። ቅትለኒ ልሞትላቸው ግደለኝ ቤዛ እንደሆናቸው ለነዚህ ግደለኝ ብላለችው ይላል የቤተክርስቲያን መጽሐፍት ማለት ነው። ሰላም ሕማማት እዛው ላይ ማለት ነው። በግዕዙ ባለው ላይ ሰላም ሕማማት ሰሙነ ሕማማት ሳይሆን ሰላም ሕማማት ብሎ የሚለው ላይ ዘለሊት ላይ ባለው ላይ እንዲህ ተጽፏል ማለት ነው። ስለዚህ እዚህ ክፍል ላይ ለ9999 ነፍሳት እንደሞተችላቸው አባ ጊዮርጊስ ጽፎታል ማለት ነው። ኦኬ አይሻድ ከዚህ የተነሳ ነው ማርያምን ቤዛ ናት ብላ ቤተክርስቲያን የምታምነው። ቤዛ የተኩሉ አለ ማለት ለክ ጌታችን እኮ አሁንም እኮ ምን እንደው ታውቃለህ ማለት እሷ ቤዛ ስትባል ማለት እኔ ኦኬ ገና ተማሪ ነኝ። ከኔ በደንብ የሚያውቁ የቤተክርስቲያን መምህራን አሉ፣ አባቶች አሉ። ኢቭን እነሱ መልስ እየሰጡ ነው። ላይክ እናንተም እያያችሁ ነው ኢቭን ሚዲያ ላይ እሷ ቤዛዊተ ዓለም ስትባል የጌታችን መድኃኒታችን ኢየሱስ ክርስቶስን ቦታ አይደለም የምትወስደው እንደዛ ስንል ገብቷል። ምክንያቱም እሱ ፈጣሪያችን ነው። ላይክ እንዴት ነው የሱን ቦታ አሁን ያሳየውሽን ሳምንት አልሞላውም ከ4 ቀን በፊት 7 የቤተክርስቲያኒቱ 7 ታዋቂ አገልጋዮች የብሉይ ኪዳንና የአዲስ ኪዳን መምህራን ሊቀ ሊቃውንት የተባሉ ጉባኤ ዘርግተው ጉባኤ ቤት የሚያስተምሩ ካህናት ሁሉ ጭምር 7 አገልጋዮች 2700 ሰው እያየ ላይቭ ላይ ጥያቄ ጠይቃቸው አንዳቸውም መልስ አልመለሱልኝም። መልስ አልነበራቸው አንዳቸውም። 2700 ሰው ላይቭ ላይ የተላለፈ 7 የቤተክርስቲያኒቱ አገልጋዮች መተው ሊቀ ሊቃውንት የተባሉት ሁሉ ጭምር እስከ ዲያቆናት እንደው ዲያቆናት እንኳን የዛን ቀን አላስተናገርኩም። በሙሉ መምህራን ናቸው። 7ቱም ካህናትና መምህራን ናቸው። አንዳቸውም መልስ አልመለሱልኝም። ይሄንን አሁን ላንቺ ያሳየሁትና ሌሎች ገና ያላሳየሁሽ አለ እነሱ መጽሐፍቶች አሳይቼ ይኸውላችሁ። አንድ ነገር ልንገራችሁ ወንድሞቼ እና እህቶቼ፣ ኦርቶዶክሳውያን ወንድሞቼ እና እህቶቼ አንድ ነገር ልንገራችሁ። እሺ ጎንደር የሀገር ጣዋት፣ እሺ ምናልባት መምህር ከሆንክ ና ግባ። እኔም ደግሞ ጊዜ አልሰጠህም ብለህ ትላለህ ወንድም። ይሄ ምክንያት ሰበብ መፈለጊያ ካልሆነ በስተቀር ከፈለጉ ይምጡ መምህር ከሆኑ ማለት ነው። ይኸው እዚህ 1000 ሰው አለ ይናገሩ። እኔ ይኸው በምንም አይነት መልኩ የቤተክርስቲያኒቱን መረጃ እችን አንድ መጽሐፍት ብቻ ነው አይደል ያሳየሁት፣ ቀጥያ ያሳያለሁ ከዚህ ውስጥም ከሌሎችም መጽሐፍቶች ውስጥ። እንዴ ህልቆ መሳፍርት እኮ የለውም ማርያም ለኃጢአተኞች ሞታለች ብሎ የሚለው ማለት ነው። ጌታችን ለኃጢአተኞች እንደሞተ እሷም ለኃጢአተኞች ሞታለች ብላ ቤተክርስቲያኒቱ ጽፋለች። ለዚህ ነው እነዚህ መጽሐፍቶችን ሁሉ ጭምር ጤነኞች አይደሉም ብለው እያሉ ያሉት ማለት ነው። አባቶች ጤነኞች አይደሉም ብለው ያሉት ለዚህ ነው ማለት ጤነኝነት ይጎላቸዋል ያሉት አባቶች ማለት ነው።
ዝክረ ኒቂያ ገና ትናንትና የተለቀቀ ቪዲዮ ምንድነው ያሉት? መጽሐፍቶቻችን ፕሊዝ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ያው ብፁዕነታቸውና የሊቃውንት ጉባኤው ማለት ነው። ስንት ሺህ ሊቃውንት ነው የተሰበሰበው ስብሰባ። መጽሐፍቶቻችን ጥራት ይጎላቸዋል። ምክንያቱም እዚህ ገብተው እንደሚሰድቡኝ ጎረምሶች አይደሉም፣ አባቶች ሁሉ ጭምር ያዩዋሉ። የኦርቶዶክስ አባቶች፣ ዲያቆናት፣ ካህናት ይሄን ቤት ያዩታል። እኔም ጋር ወንድሜ ትዝታውም ጋር ሌሎችም እነ ሜሎስ ሌሎቹ እነ ዳኒ ሲከፍቱ ያያሉ፣ ይከታተላሉ። እኔ ብዙዎች በውስጥ ሜሴጅ ጽፈውልኛል። አንተ በመረጃ ስለምታወራ ካሜራ ከፍተህ ስለምታወራ እዚህ ያላችሁ መስክሩብኝ። አንድ ቀን ለብቻዬ መጽሐፍ አንብቤ አውቃለሁ ካሜራ ሳልከፍት? እንደዚህ ሁሉ ቀን ካሜራ ከፍቼ መጽሐፍቱን ገጹን ምዕራፉን አሳየን ሳይሉ የት ማተሚያ ቤት እንደታተመ በማፍቃድ እንደታተመ ምዕራፍ ስንት ላይ ቁጥር ስንት ላይ ግዕዝና አማርኛውን እያሳየው ማለት ነው። እና ከዚህ የተነሳ በጣም ብዙ ወንድሞች እናቶች ዛሬ እውነቱን ልንገራችሁ፣ ብዙ የቤተክርስቲያኒቱ አገልጋዮች ደውለውልኝ ጽፈውልኛል በውስጥ በመረጃ ስለምታወራ ኤርሚያስ እናያለን ያለው። እንደውም አንዴ መርጌታ መጥተው ደግሞ እዚህ ተናገሩ። ምን ብለው? ሌላውን የነሱን ከሚያዩ ይልቅ ያንተን ነው የሚያዩት ሊቃውንቶቹ ከላይ ያሉት የተቀመጡት። ምክንያቱም በገድላትና በድርሳናት ውስጥ ያለውን አብዛኛው መርጌታ አያውቅም፣ አብዛኛው ቄስ አያውቅም፣ አብዛኛው ዲያቆን አያውቅም። ተንሱ ለጸሎት እግዚኦ ተሳለን ብቻ ነው አያውቅም። አንብበዋቸው አያውቁም። ካነበቡም የዕለቱን የሚነበብ ነገር ካለ ያነባሉ። ወንጌሉንም ግጻዊ በሚያዘው መልእክታትንም ግጻዊ በሚያዘው መሰረት ያነባሉ። ገድላቱን ግን ወንጌሉን እንኳን የሚያነቡትን አያውቁትም። በሰዓታቱም በተለያዩ ዜማ በመልካ መልኮች ላይ የተጻፉትን ሁሉ ጭምር ይደግሟቸዋል እንጂ እኔም ደግማቸው ነበር እንጂ ግን ምን ማለት እንደሆነ ግን አናውቅም ነበር። ለምሳሌ ወገኖቼ ለምሳሌ በመጽሐፈ ሰዓታት ላይ አንድ ስልክ አለ ዘንግቼ ነው። አንድ ሰው ልደውል። ጌርሳሚ የወንድምነት አንዴ ኮንትሮል አድርገው። እሺ ጌታ ኢየሱስ ይባርካችሁ። ተባረኩ። እህታችን ጥሩ ነገር ነው የማይብሽ፣ ይሄ ነው የሚፈለገው እና በትህትና ስለመጣሽ እሱም በትህትና እያስረዳሽ ነው እና ጌታ ይባርክሽ። እንደዛ ነው መሆን ያለበት። ይሄ የዘላለም ሕይወት ጉዳይ ስለሆነ ጥያቄ የሚፈጠርብንን ነገር እንደዚህ መጠየቅ አግባብ ነው። መለየት፣ ማመዛዘን በጣም አስፈላጊ ነገር ነው። እግዚአብሔር ይባርካችሁ ወገኖች። ታፕታፕ አድርጉ፣ ኮፒ ሼር አድርጉ እና እንደዛ እናደርጋለን። ብዙ ሰው ገብቷል። እግዚአብሔር ይመስገን ከ1000 በላይ ሰው ገብቷል እና ጥሩ እያስረዳት ነው። ሌሎችም ጥያቄ ያላችሁ ወገኖች በእንደዚህ አይነት ሁኔታ ገብታችሁ ሉክ በማስረጃ የሚቀርብ ነገር ምን አድርጋችሁ ታወሙታላችሁ? በማስረጃ የሚቀርብ ነገር በምንም መልኩ ኤኒ ታይም ኢንተራፕት ልታደርገኝ ትችላለህ። ኤርሚ ልትቃወሙት አትችሉም። በቃ የማስረጃ ዘመን ነው ይሄ ዘመንና እንደዛ ነው የሚደረገው። ምናልባት አንዳንድ ጊዜ ከሚሰማን ውስጣችን ቤተሰቦቻችን ህዝቡ ወደ ጥፋት ይሄዳል ብለን ልንቆጣ እንችላለን። ኤርሚም ብዙዎቻችን እና ያንን ይቅርታ አድርጉልን ከቅናትና ከፍቅር አንጻር ነው። ምክንያቱም ትምህርት ይውላችሁ እኔ ሪፍሌክሽን ነው የምሰጠው። ሌሎች ሲመጣ ያናገራቸዋል። ትምህርት ህይወትን የሚያጣና አስቡት። የገላትያን መጽሐፍን ስታነቡት መገረዝ ብቻ ስለተጨመረ ሐዋርያ ጳውሎስ አግሬሲቭሊ ነው ያንን ደብዳቤ ጽፏል። እንዴት በጸጋ ላይ መገረዝ ህግ ትጨምራላችሁ ብሎ አንብቡት። ገላትያን ህግ ብቻ ስለተጨመረ ዛሬ እናታችን በነበረችው በኦርቶዶክስ ቤተክርስቲያን ውስጥ ያለው ስንት ነገር አሁን በምንድነው ከውቅያኖስ እኮ እንትን እንደማለት ነው። ጀነራል የሆነ ጠቅላላ ሪፎርሜሽን ካልተካሄደ በስተቀር በጣም ከባድ ነው እና አባታችን ያሉት አቡነ ማቲያስ ይሄ ነው በአዲሱ ዓመት ንግግራቸው። ያልታደሰ ነገር ብሎ ኢንዳይሬክትሊ ኦርቶዶክስ ታድሶ እንደሚያስፈልጋት አዳምጡት። የአዲሱ ዓመት አቡነ ማቲያስ
ንግግር ብላችሁ መግለጫ ወይም ደግሞ ንግግር ብላችሁ አዳምጡ። በጥበብ ነው። ምክንያቱም ዳይሬክትሊ እዛ ቤት በጣም የሚቆጡ ሰሞኑን በአቡነ ገብርኤል ላይ እንዴት እንደተቆጡ ሊቀ ሊቃውንት የተባሉ ዶክተር የተባሉ ሲሳይ የተባለ ትላንት ሲያሳየን ነበር። ይሄ መምህር ነው ሲሳደብ ነበር። እና እንደዚህ አይነት ኃይለኛ ቤት ስለሆነ እና እንዲሁ ዳይሬክትሊ እንታደስ ማለት አትችሉም። ኢቨን እንኳን ፓትሪያርኩ ዘ ታፕ ፐርሰን እንኳን እንታደስ ማለት አይችልም። ግን አሁን ባለው ስብሰባ ይሄ በዝክረ ኒቂያ በሚባል ጉባኤ ለ3 ቀን ነው የሚካሄደው። ትላንት ተጀምሯል፣ ዛሬ ይቀጥላል፣ ነገ ያልቃል ይመስለኛል። በዚህ ጉባኤ እንግዲህ በመግቢያ ንግግራቸው አባታችን ጥሩ ነገር አስተላልፈዋል። እጸት አለባቸው፣ መታደስ አለባቸውና መጽሐፍቶቻችን መታረም አለባቸው። ይሄ ቆንጆ ነው ከሳቸው ሲመጣ። እንደሰማሁት ሪፖርት ከሆነ በደንብ አዳምጫለሁኝ። ይሄ የሊቃውንቱ ጉባኤ ሪፖርት ያቀርባል፣ ይገመግማልና ውሳኔ ካስተላለፈው በኋላ ወደ ሲኖዶስ ይቀርባል አሉ። ሲኖዶሱ ደግሞ ያንን ያጸድቀዋል ወይ እንደዚህ ያደርጋል። እንደዚህ ነው አሰራሩ የተባለው። እንግዲህ እግዚአብሔር ይመስገን በዚሁ በእኛው ዘመን አዲስ ነገር እንጠብቃለን ብዬ አስባለሁ። ኤርሚ ተመልሳል። ኢንተራፕት ልታደርገኝ ትችላለህ የሚታይ እና እንደዛ ነው። ታፕ አድርጉ ወገኖች እና ጸልዩ። አሁን ለሚደረገው ጉባኤም ለዝክረ ኒቂያ ጸልዩላቸው፣ እግዚአብሔር እንዲረዳቸው። ሁላችንም በጌታ ፊት አንድ ቀን እንድንገናኝ እንፈልጋለን። ይሄ ነው አልቲሜት ጎላችን። እግዚአብሔር ይመስገን በሞተልን ጌታ ፊት ቅድስት ማርያም ራሱ በምትጠባበቀው ትንሣኤ ቀን አንደኛ ተሰሎንቄ ምዕራፍ 4 ወደ 15 ጀምሮ ማንበብ ትችላላችሁ። አንደኛ ቆሮንቶስ 15 ትንሣኤ በአንድ ጊዜ ነው የሚሆነው። ትንሣኤ ሙታን ትንሣኤ ጌታ ኢየሱስ ክርስቶስ ሲመጣ ነው የሚሆነው። በቃ የሞቱት የማይበሰብስ አካል ለብሰው ይነሳሉ። በዛን ጊዜ ጌታ በሚመጣ ጊዜ በምድር ላይ ያሉ ቅዱሳን በቅስፈት ዓይን ይለወጣሉ። ሁላችንም በአየር ጌታ ልንገናኝ እንነጠቃለን ይላል። በዛን ጊዜ ድንግል ማርያም አብራ ትመጣለች እና ዛሬ ጌታን የማትከተሉ ሌላ መንገድ ያላችሁ ከድንግል ማርያም ጋር አብራችሁ አትሆኑ። ፒሪየድ። ይሄው ነው። መታል መሰለኝ የሚቀጥ እሺ ወንድምነት መጥቻለሁ። እህታችን አንደኛ በዚህ በነገረ ማርያም ቆይ እንደውም መጽሐፈ ሰዓታትን ከማሳየት በፊት እዚሁ የጽዮን እያለሽ ጽዮን እየሰራው ስራ ቦታ ነኝ ብላ ነበር። ስራ ቦታ ናት። ምልክት ስጪ፣ ማዳመጥ ብቻ እየሰጠሽ እየሰማሁ ነው። እየሰማሽኝ ከሆነ አዎ፣ ለምሳሌ አዎ፣ እሺ መመለስ ትችላለሽ። አንድ ጥያቄ ብጠይቅሽ ወይ ስራ ላይ ነሽ? ጠይቀኝ፣ የምችለው መለሳለሁ። ለምሳሌ የቀደመ የአዳም በደልና ኃጢአት መርገማችን የተነሳው በኢየሱስ ክርስቶስ ነው ወይስ በቅድስት ድንግል ማርያም ነው የተነሳው? መርገማችን የተነሳው በኢየሱስ ክርስቶስ ነው ወይስ በማርያም ነው? እሷ ምክንያት ድህነት ናት ለኛ። መርገሙ የተነሳው በእሷ ነው ወይስ በሱ ነው? ቀንዴ እሺ ወይም ሌላ ሰው አስተናግድና ከዛ በኋላ እቀጥላለሁ። ትንሽ ደቂቃ ስለተጠባው ነው ስራ ቦታ። ኦኬ፣ እዚሁ መቆየት ትችያለሽ። ሲመችሽ ምልክት ስጪው። አንተ እንትኑን አስረዳ ወይም ደግሞ ከፌስቡክ ጋር ተወያይ። ኤርሚ አትሰማም? እያወራሁ እኮ ነው። እሺ ዲያቆን ትሰማለህ? እያወራሁ እኮ ነው። ሚዩት አድርጌ በጣም ይገርማል። ኦኬ፣ ለተወሰነ ሰከንድ አትሰማም? እሺ ይሰማሃል? አሁን ትሰማለህ? ፌዝ አይሰማም። ድምፅህ ርቋል። ርቋል። ድምፅህ ይሰማል ግን ርቀሃል።
ፌዝ ድምጽህ እንደ ድሮ አይደለም የሚሰማው። ወገኖች የኔ ድምጽ ይሰማል አይደል? ኤርሚ አንተ ይሰማል? ሌላ ከታች ሶል የሚባል የማርያም ፒክቸር ያለው ሪኩዌስት አድርጓል። ወይም ፌዝ ይውረድና ሲመቸው ይወጣል። ኦኬ ሰኒ ተውጣ። አይ ፌዝ ሳይሆን ሰኒ ተውጣ። ሰኒ ኦኬ ይወርድ ይወረሽ። ኦኬ እሺ ኦኬ። ኮፒ ሊንክ ሼር አድርጉልኝ ወገኖች ፕሊስ። ኮፒ ሊንክ ሼር አድርጉልኝ። የሆነ ምልክት እያየሁ ነው። ኮፒ ሊንክ ሼር አድርጉልኝ። ጸጋ ይብዛላችሁ ወገኖች። እሺ መግባት የምትፈልጉ ላኩልኝ። መግባት የምትፈልጉ ላኩልኝ። ገስት ላኩልኝ ወይ ቁጥር ጻፉልኝ። የታለ ሶል የተባልከው? ስሙን ስጠራው እንትን አደረገ መሰለኝ። ይሰማል መሰለኝ። ይሰማል። ኦኬ አሁን ይሰማል። አሁን ጥሩ ነው። ሰላም ላይ ኤርሚ ምንድነው ድምጽክ? ደህና ነኝ ጌታ። ደህና ነኝ ጌታ ይመስገን። ያው የምነጋገርበት በውስጡም ብዙ ጥያቄ ስላለ ከሰዎች ጋር የምነጋገርበት ከአገልግሎት የተነሳ ነው። እሺ የምትለው ነገር አለ በዚህ አሁን የሐሙስ ውዳሴ ማርያም ላይ ባለው የቀደመ መርገማችን የተነሳው በማርያም ነው ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። የአዳም መርገም ፌዝ ተቋርጧል ወገኖች። ፕሊስ እዚህ ያላችሁ የወንጌል አማኞች 1000 ሰው መርሃ ግብሩ እዚህ እየቀጠለ ሌላ ቦታ ሪፖርት ያደርጉብኛልና ሊንኩን ወስደው ሌላ ቦታ ነው እያደረጉት ያለው። ምልክት እየሰጠኝ ነው። ፕሊስ ኮፒ ሊንክ ሼር ታብ አድርጉት። ኮፒ ሊንክ ሼር ታብ አድርጉት። እሺ እህታችን ሃኒ ኃይለ ሚካኤል እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? አላ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነበርኩኝ ግን በቅርቡ ትንሽ ስለተወዛገብኩኝ አሁን በሰሞኑ በጣም ከቤተ ክርስቲያንም ምናምን አልሄድም። ኦኬ አሁን ሰሞኑን በተነሳው ነገር ነው ተወዛገብሽው? ሰሞኑን ሳይሆን ትንሽ ቆየሁ። ያን 1-6 ወር ምናምን የታገለ ባይብል እያነበብኩኝ ነበር። ጥሩ ነው። አዳማሽ እና ትንሽ ያው ቤተክርስቲያን ምናምን ስሄድ ከራሴ ጋር ምናምን መጋጨት ጀመርኩኝ። አስተምሮቱ ምናምን መዝሙሩ ለዛ ነው። እና አሁንም ቢሆን አቋም እንዲኖረኝ ስለፈለኩኝ ነው። ኦኬ ምክንያቱም ሁለቱም ቤተክርስቲያን እየሄድኩኝ አይደለም። አሁን ከፕሮቴስታንትም ከኦርቶዶክስም ህብረት ደግሞ ግዴታ ነው። ያ እሺ እንደማድረግ ገብቶኝ። እሺ መጽሐፍ ቅዱስ የትኛውን ክፍል ነው ያነበብሽው? እንደምታስታውሻለህ? ያው ሁሉስ ማስታወሰው የለም። ያው ቦታውን እንትን ካላልኩኝ በአካባቢሽ ላይ የኛ የወንጌላውያን አማኞች ቸርች አለ? ቤተክርስቲያን ይኖራል አላ ሄደሽ ታውቂያለሽ? ሄጄ አውቃለሁ አንዴ ከጓደኛዬ ጋር። ኦኬ እና ትንሽ ቅርብ ይለኝ አለባበስ ምናምን እኔ አልለመድኩኝም። ኦርቶዶክስ ቤተክርስቲያን ውስጥ አለባበስ ትንሽ የሚሻል ይመስለኛል። ችግር የለም አለባበሱ። በውስጥ ላውራሽ? እሺ ኦኬ ፎሎ ባክ መልሼልሻለሁ። ዋትስአፕ ትጠቀሚያለሽ? ዋትስአፕ አዎ እጠቀማለሁ። እደውልልሻለሁ። ያው ፎሎ ባክ መልሼልሻለሁ። እደውልልሻለሁ። እሺ እሺ እቴ ኦኬ እሺ መጥቻለሁ።
ስልክሽን ኢንቦክስ አድርጊለት አሁን ራሱ አሁን ያ በውስጥ መስመር እዚህ በውስጥ እዚህ ኮሜንት መስጫው ላይ እንዳትጽፍ። እሺ ቴንክ ዩ እሺ ሰላም እሺ ጽዮን መጥቻለሁ። እሺ ከመጣሽ አሁን ጥያቄውን ምንድነው የቀደመው መርገም የአዳም መርገም የተነሳው በማን ነው? በክርስቶስ ነው ወይስ በማርያም ነው? ነብዩ ይጠይቁሽ እኮ ኢየሱስ ወደኛ መጥቶ አድኖናል። ግን የድነታችን ምክንያት እመቤታችን ናት። ወይ ምክንያቱን በኋላ ላይ ጠይቅሻለሁ። የኃጢአት ዕዳችን የተከፈለው በሱ ነው ወይስ በሷ ነው? ወይ መርገማችን የተነሳልን በሱ ነው በሷ ነው? ኦፍ ኮርስ በሱ ነው። እዩ እንግዲህ የሐሙስ ውዳሴ ማርያም ላይ ምን እንደሚል ነው። የሐሙስ ውዳሴ ማርያም እዚህ ክፍል ላይ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽን ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመጽ በባህሪያችን ያደረ የቀድሞ እርግማን በእርሷ ያጠፋልን። በማን ያጠፋልን? በእርሷ ያጠፋልን ብሎ የሚለው በማርያም ማለት ነው። አምላክን የወለደች ድንግል ማርያም የሁላችን የቀድሞ ስለ ሔዋን ቆይ ስለ ሔዋን የገነት ደጃፍ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን። ጨርሰው አው አይ ለምን ጨርሷል? እኔ በቃሌ ማቀው ነው በገዝባ ማለት ኖ ስለ እኮ አይናው እንደምታውቅ እኮ ኦኬ ልታውቅ ትችላለህ። እዛ ጋር እያየክ ነው እያነበብክ ነው። ግን ማለት የሆነ አንዷን ፖይንት ብቻ ሳይሆን ኖ እኔ የምፈልገው የሐሙስ ውዳሴ ማርያምን በሙሉ ማንበብ አይደለም። እኔ ያስኩት መጽሐፎቹን በሙሉ ማንባቸው ከልጅነቴም ጀምሮ ስለማቀው ማለት ነው። እኔም ዋና ፖይንት እኮ ስለ ሔዋን የገነት ደጃፍ ተዘጋ፣ በሔዋን ምክንያት ገነት ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ኦኬ ላይክ በሷ ምክንያት አሁንም እሱ ጋር ያለሽ እንደውም ይሄ አሁን በማርያም ምክንያት ተከፈተልን ነው አይደል ብሎ የሚለው ልብ በይ ምንድን የተከፈተልን? ገነት አይደል? የገነት ደጃፍ ያ ገነት የተከፈተው በማርያም ነው ወይስ በኢየሱስ ክርስቶስ ነው? በእሷ ምክንያት ነው የተከፈተልን። ገነት የተከፈተው በማን ምክንያት ነው? እዚሁ መጽሐፍ ላይ ያሳይሻል። በእሷ ምክንያት ነው። እኔ ምክንያት ማን የከፈተው? ገነትን ማን የከፈተው? እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የከፈተልን፣ ግን በእሷ ምክንያት ነው። በቃ አለቀ። እሷ ለመክፈት ምንም ያዋጣችው ነገር የለም። ከፋቹ እሱ ነው። ግን ምክንያት ሆናለች ለኛ ለድህነታችን ምክንያት ሆናለች። ምክንያቱም ጌታችን በእሷ ላይ መጥቶ አድሮ ነው እኛን ያዳነን። ጽዮን እህቴ ቀኗ እህቴ ላሳይሽ። ቆይ እንደው ወደ መጽሐፍ ቅዱስ ልሂድና ይሄ ምክንያት ብሎ የሚለውን ነገር አንዴ በማይገባ ነገር እሷ እናት ለመሆን በዚህ ትውልድ መካከል ተመርጣለች። ማንም የማይነካባት ማንም የማይደርስበት ሊደርስበትም የማይችል ማለት ነው። ስለ ምክንያት ግን ካልሽ የመዳናችን ምክንያት እየተባለ በጣም ብዙ ጊዜ ጆሮአችሁ ላይ ስለተወራ እውነት መስሏችሁ ያለ ነገር ላሳይሽ። እንደዚህ ይላል። ይኸውልሽ ዕብራውያን መጽሐፍ ነው። ቆያው ላሳይሻ። መጽሐፉ የመዳን ምክንያት የሆነችን ማርያም ነች ብሎ ሳይሆን የሚለው የእግዚአብሔር ቃል ቅዱሱ መጽሐፍ የሚለው ዕብራውያን መጽሐፍ ምዕራፍ 5 ቁጥር 9 እና 10 ላይ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ ለአንዳንዶቹ አይልም፣ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። የመዳናችን ምክንያት ኢየሱስ እንጂ ማርያም ነች ብሎ የሚል መጽሐፍ ቅዱስ አይነግረንም። ሊቀ ካህን ሆኖ እኮ እሱ ነው ያዳነን። አሁን እኮ እሱ እንዳዳነን እኮ ምንም ጥርጥር የለውም። ግን ደግሞ የመዳናችን ምክንያት እሷ ነው። ጌታ ለየለም ማጮኒ የለም። የመዳናችን ምክንያት ብሎ የሚለውን ቃል ይሄን ቃል ይኸውልሽ ቀጥታ ቃል በቃል ቃሉን ለጥቅም ያዋለው ለኢየሱስ ክርስቶስ እንጂ ለማርያም አይደለም። የትኛውም የመጽሐፍ ቅዱስ ክፍል ላይ ማርያም ለመዳናችን ምክንያት ናት ብሎ የሚል የተጻፈ የለም። እህቴ ጽዮንዬ የእግዚአብሔር ቃል ያልመሰከረውን እነ ቅዱስ ጳውሎስ ያልጻፉትን አንድ ፓስተር ተነስቶ ስላለ አናምንም፣ አንድ ቄስ ተነስቶ ስላለ ልታምኙ አይገባም። ከየት አመጣኸው ሊባል ይገባል። ያን ፓስተር ከየት ነው ያመጣኸው ነው ብዬ የምለው የሚጠይቀው።
ከየት ነው ያመጣችሁ ተብለው ሊጠየቁ ይገባል። የእግዚአብሔር ቃል እነ ቅዱስ ጳውሎስ ሐዋርያው በጻፈው መልእክቱ ላይ በዕብራውያን መጽሐፍ ምዕራፍ 5 ቁጥር 9-10 ላይ ይኸው ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ነው እንጂ ያለው የዘላለም የመዳን ምክንያት ሆነችላቸው አይልም። በሴት አንቀጽ አይደለም የተጻፈው፣ በወንድ አንቀጽ። ስለዚህ የዘላለም የመዳን ምክንያት ተብሎ የተጻፈው የመዳን ምክንያት የሆነው ክርስቶስ ነው ብሎ የሚላል እትዬ። ስለዚህ የቀደመ መርገም በደል ኃጢአታችን በማን ነው የጠፋልን ይላል? በማርያም ነው ይላል። እዚህ ክፍል ላይ የሐሙስ ውዳሴ ማርያም ላይ በማርያም ነው ይላል። ልብ የሐሙስ ውዳሴ ማርያም የቀድሞውን እርግማን ስለ ሔዋን የገነት ደጃፍ ተዘጋ፣ ስለ ድንግል ማርያም ተከፈተልን። የለም ገነት የተከፈተው እንደውም እኔ ወደ ሕማማተ መስቀል ይሄኛውን አሳይቼሽ ገነት በማን እንደተከፈተ አሳይሻለሁ። እዚሁ መጽሐፍ ላይ ሕማማተ መስቀል እዚህ ጋር ዞሬ እዚህ አካባቢ አሳይሻለሁ። አሁን መጥቼ እዚህ ጋር ግን ይኸውልሽ የቀድሞውን እርግማን ያጠፋልን በእርሷ ያጠፋልን ነው ብሎ የሚለው ኖ የማይነካ ነው የነካቸው ኦርቶዶክስ፣ የማይደፈረው ነው የደፈረችው ኦርቶዶክስ። በእርሷ አይደለም የጠፋልን፣ በእርሱ ነው የጠፋልን። እሱ ነው ቤዛ የሆነን። በእሱ ሞት ነው ሞት የተሸነፈው። በእሱ ሞት ነው ሲኦል የተረታው። በእሱ ሞት ነው ዲያብሎስ ለዘላለም ሽባ የሆነው የተሸነፈው ማለት ነው። ኃጢአት የተሸነፈው፣ ሞት የተሸነፈው፣ ዲያብሎስ እኮ ኤርሚ እኛም እኮ አልካድንም ማለት እሱ እንዳዳነን እኮ የመርገማችን ኃጢአት እሱ እንዳዳነን እኛን እሱ ይኸውልሽ ለእሷ የተጻፈው በእርሷ ነው ይላል። ቆይ ሌላውን ላሳይሽ ደግሞ የሰኞ ውዳሴ እኮ ምክንያቱም እሷ ምክንያተ ድህነት ስለሆነች ነው። እኔ አሁን እዚህ ጋር የተጻፈውን አምንበታለሁ አይልም። ማመን ትቻለሽ። እኔ ደግሞ ማሳየት ለአንቺ ብቻ ሳይሆን ለሌሎቹ ማሳየት ስራዬ ስለሆነ አሳያለሁ። አንቺ ማመን ትቻለሽ አትመኝ ብያለሽም ጽዮን። እሺ ማለት አሁን አንተ ኦኬ እናንተ አሁን ብቻ በሚለው ስለምታምኑ ቆይ እኛ ብቻ ላይ አይደለም ጽዮን። ቆይ ላሳይሽ። የቀደመ እርግማን የተነሳልን በሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዳሆሙ ብሎ በሚለው ክፍል ላይ እሱን ላነብልሽ ነው ማለት ነው። ምን ይላል እዚህ ጋር በአማርኛው? እሺ በዚያው ተከታታይ የሰው ሁሉ ሰውነትን ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ሁሉ በሚፈቅድ እያሉ ጮኸው ንጉሡ ክርስቶስን ከመላእክት ጋር ያመሰግናሉ። ያመሰግኑታል ካለ በኋላ ከዛ ምን ይላል? የቀድሞው እርግማንን ምን አድርጎልናል ይላል? አጥፍቷልና። እዚህ ጋር ደግሞ የቀድሞ እርግማን በማን ነው የጠፋው ብሎ የሚለው በእርሷ። የሐሙስ ውዳሴ ማርያም ላይ የቀድሞ እርግማን በእርሷ ጠፋልን ይላል። ሰኞ ውዳሴ ማርያም ላይ በእርሱ ጠፋልን ይላል። ስለዚህ ኢየሱስን ከማርያም ጋር ማርያምን ከኢየሱስ ጋር እኩል ነው ያደረገቻት የኢትዮጵያ ኦርቶዶክስ ቤተክርስቲያን። በፍጹም ኔቨር እኛ ሲጀመር እኩል አድርገንም አናውቅም። ልንገር እሺ ቀጥል። እኛ ከኢየሱስ ጋር አንድ አድርገናትም አናውቅም። ምክንያቱም ለሱ የምንሰጠው ቦታና ለሷ የምንሰጠው ተመሳሳይ አይደለም። እናንተ አሁን ብቻ በሚለው ስለምታምኑ ነው እንደዚህ አሁን እንደዚህ በደንብ እያወራክ ያለው የማይሆን ነገር ኖ። እኔ ብቻ በሚለው ስላወራው አይደለም እህትዬ። ይሄው መረጃው በስርዓት ግልጽ አድርጌ ያስቀመጥኩትኝ ይሄው የውዳሴ ማርያም የሚናገረውን በግልጽ አስቀምጫለሁ ማለት ነው። በግልጽ የሰኞ ውዳሴ ማርያም ላይ ልብ በሉ። እዚህ ባሳየሁት ላይ የሐሙስ ውዳሴ ማርያም ላይ እዚህ ያላችሁ 1100 ሰው የሐሙስ ውዳሴ ማርያም ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በማርያም ነው የቀድሞ መርገም የጠፋልን ይላል። ይኸው የቀድሞ እርግማን በሷ ምክንያት እኮ አይልማ ምክንያት ጽዮንዬ ለምንድን ነው እንዴ ወይ በማርያም ነው የጠፋልን ሲባል ምን ማለት ነው? በማርያም ነው የጠፋልን ሲባል እኮ ምን ማለት ነው? በማርያም ነው የጠፋልን ሲባል እሷ ላሳይሽ ነው። ቀጥዬ ቆይ ጽዮንዬ ፕሊስ እንደ ጆሮሽን ብቻ ስጪኝ፣ ጆሮሽን ስጪኝ። ከዚህ መጽሐፍት ውጪ ከሌሎች ወጥቼ ገና ሰዓታት ጋር ሄድልሻለሁ፣ ሌሎች ታምረ ማርያም ጋር ሄድልሻለሁ። ይሄ መጽሐፍት ብቻ አይደለም፣ እዚሁ መጽሐፍት ውስጥ ብቻ እንኳን ስንት ጉድ እንዳለ አሳይሻለሁ። እዚህ ጋር የቀድሞ እርግማን የጠፋልን በእርሷ የጠፋልን ይላል። በእርሷ አልጠፋልንም፣ ጠፍቶልንም አያውቅም። ለምን? እሷ እንደምታውቂያት የጌታችን እናቱ ናት። በእሷ ጠፋልን ሲል እኮ እሷ ናት እያለ እኮ አይደለም። በእሷ ምክንያት በእሷ ጠፋልን ሲባል ምክንያት አይልማ እንደውም የሚለውን ጽዮንዬ እኮ በእሷ የጠፋልን ሲባል እኮ ምን ማለት ነው የሚለውን የቤተ ክርስቲያናችን ትርጉም አለ አይደል? ሁሉም ለምሳሌ ውዳሴ ማርያም ምንም ትርጉም የለውም እህትዬ። የተጻፈውን ነው የማነባው። የቀድሞውን እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል።
መመኪያ ጌታ መሆኑ ቀርቶ ሰው በእግዚአብሔር እንዲመካ መሆኑ ቀርቶ ሰው በማርያም እንዲመካ መመኪያም ናት ይላል። ይህም ብቻ አይደለም። ታይ ሰኒ ታይ በማነው ዜዶ እኮ ነው። ለምን አስወጣሽው? ሰኒ ዜዶ ነው። አታውቀውም ይመስለኛል። ኤርሚዬ ቀጥል። አታውቀውም። እሺ አላወቅሽውም እህትየው። እሺ ስለዚህ ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ግን ስለ ድንግል ማርያም ተከፈተልኝ ይላል። በፍጹም ስለ ድንግል ማርያም ሲል አይደለም የተከፈተው። በድንግል ማርያምም አልተከፈተም፣ ስለ ድንግል ማርያምም አልተከፈተም። በእሷ ምክንያት ነው የተከፈተልን። የት አለ መጽሐፍ? ይሄንም በደንብ በእሷ ምክንያት እንደሆነ አውቃለሁ። የት አለ መጽሐፍ ቅዱስ መረጃ? የለም ጽዮንዬ። የመጽሐፍ ቅዱስ እኔ የመጽሐፍ ቅዱስ እኔ ላልሰጥ፣ ምክንያቱም እኔ እንዳልኩ ላይክ ስለ ቤተክርስቲያን ሁሉንም ነገር አላውቅም። ምክንያቱም ገና ይቀረኛል በጣም ብዙ ነገር። ስለዚህ እኔ እንደዚህ ከመጽሐፍ ቅዱስ ጥቅስ ምናምን ላላመጣልህ እችላለሁ፣ ግን ደግሞ የማምነውን ደግሞ ላይክ አወራለሁ። የማምንበትን ቤተክርስቲያን ያስተማረችኝን። እሺ አንዴ ጠብቂኝ እህትዬ፣ አንዴ ጠብቂኝ። እንዴ ሔዋን ለሞታችን ምክንያት ከሆነች እመቤታችን ቅድስት ድንግል ማርያም ጌታችንን የወለደች እንዴት ለድህነታችን ምክንያት አትሆንም? ችግር የለም። እሺ ልብ በይኝ እህቴ፣ እንደዚህ ላሳይሽ። ክርስቶስ የቀድሞ እርግማን አጥፍቶልናልና የት ነው የሚናገረው? እሺ ከታች ደግሞ የሞታችን ምክንያት ሔዋን እሱ ይፈልጋለሁ። እሺ የሰኞ ውዳሴ ማርያም ማለት ነው። ኦኬ ስለ ጌታ ማለት ነው። ክርስቶስ የቀድሞ እርግማናችን አጥፍቶልናል ይላል። እሺ ማርያም የቀድሞ እርግማን በእርሷ ጠፍቶልናል። አረም ለምን? ሶሪ ጠፋለን፣ ጠፍቶልናል። የት ነው የሚናገረው ይሄ? የሐሙስ ውዳሴ ማርያም። ኦኬ በአንድ መጽሐፍት ውስጥ ማለት ነው። የሰኞ ውዳሴ ማርያም፣ የሐሙስ ውዳሴ ማርያም። አሁን ይቅርታ ታብና ኮፒሊንግ ሼር አድርጉት ወገኖች ፕሊዝ። ኦኬ የቀድሞ እርግማን አጥፍቶልናል። በወንድ አንቀጽ ነው፣ ለጌታ ነው የተነገረው። በእርሷ ጠፍቶልናል። የጠፋልን ይላል እኮ የጠፋልን ማለት ነው ሳይሆን በእርሷ የጠፋልን። ያ እዚህ ጋር የጠፋልን፣ በእርሷ የጠፋልን። ቴንክ ዩ የጠፋልን። ኦኬ ስለዚህ የቀድሞ እርግማን በእርሷ የጠፋልን ይላል ሐሙስ ውዳሴ ማርያም ላይ። ኦኬ እንደገና ደግሞ የቀድሞ እርግማን አጥፍቶልናል ይላል ሰኞ ውዳሴ ማርያም ላይ። የጠፋልንና አጥፍቶልናል ዲፍረንት የለውም ብለን የምታምነው? ቆይ ማነው ጽዮንዬ፣ ከዚህ ቃል የምንረዳው ከሁለቱ አንዱ ነው እርግማኑን ያጠፋው ወይስ ሁለቱ ናቸው ያጠፉት? በሰኞ ውዳሴ ማርያምና በሐሙስ ውዳሴ ማርያም። ይሄ ውዳሴ ማርያምን ይዤ እንግዲህ እያሳየኋቸው ወገኖች እኔም ይኸው ከፍቼዋለሁ፣ የሐሙስን ከፍቼዋለሁ፣ እያየሁት ነው። ስለዚህ አሁን ከሁለቱ አንዱ ማርያም እያለው ክርስቶስ እያለው እዚህ ማርያምም የቀድሞውን እርግማን በእርሷ የጠፋልን ይላል። በእርሷን የጠፋው ይላል። ባለቤቷ እርሷ ናት። እርሷ የሚለውን ነው የምንይዘው። የቀድሞ እርግማን አጥፍቶልናል በእርሱ ማለት ነው። ያው አጥፍቶልናል እኮ አጥፍቶልናል ሲባል
አጥፍቶልናል ሲባል እንዳለ በቃ ላይክ ሙሉ በሙሉ አጥፍቶልናል ማለት ነው። በእርሷ የጠፋልን ሲባል እኮ ላይክ ያጠፋችን ላይክ እሱ በእሷ ላይ አድሮ ያንን አጠፋልን። ውዳሴ ማርያምም አይልም። ከዚህ ባሰ እኮ ገና ጽዮን እኮ አንተ ቆይ ከዚህ ባሰ ገና እጅሽ ላይ ባለው መጽሐፍ አትቸኩኝ እንጂ እህትዬ፣ እጅሽ ላይ ያልሽው ይሄው መጽሐፍን እዚህ በጣም ብዙ ጆሮን ጭው የሚያደርግ ነገር ላሳይሽ ነው። ቀጥዬ ለሰው ሁሉ ማለት ነው። ልብ በይ። ምንም ደነግጠው ነገር የለም። ክብር ምስጋና ለእመቤታችን ለቅድስት ድንግል ማርያም። እኔ እንድደነግጭ አይደለም፣ ግን እኔ እውነቱን ነው የምናገረው። አንቺ ባትሰሚም በዚህ የሚሰማ ትውልድ አለ። እኔ የሰማሁት ነው። እኔ ሲጀመር በስርዓት እየተያየው ነው። የቀድሞ እርግማን ማለት የአዳም በደል ማለት ነው። የቀድሞ እርግማን ማለት የአዳም በደል ማለት ነው። የቀድሞ እርግማንን ያጠፋልን እሱ ነው። እዚህ ጋር ደግሞ የቀድሞ እርግማንን ያጠፋችልን እሷ ነች ያጠፋችልን ይላል። ስለዚህ በዚህ ቃል መሰረት ቆይ እህትዬ፣ በቃ እህትዬ ቆይ። አሁን በዚህ ቃል መሰረት እዚህ ያላችሁ 1100 ሰው የኢትዮጵያ ኦርቶዶክስ ታሪክሳን የቀድሞ የአዳም እርግማን በአዳምና በዘሩ ላይ መጣ እርግማን የጠፋልን በኦርቶዶክስ ቤተክርስቲያን አስተምሮት ማለት ነው። የጠፋልን በኦርቶዶክስ አስተምሮት በክርስቶስና በማርያም ነው። በኦርቶዶክስ አስተምሮት መጽሐፍ ቅዱስ ግን ብሎ የሚለው በክርስቶስ ብቻ ነው የሚለው። ልብ በሉ። ይሄን ብቻ አይደለም። አሁን እዚህ ጋር ሄዳለሁ መጽሐፈ ሰዓታት። ይሄን ብቻ ሳይሆን ለምሳሌ የሞት ማሰሪያ የተፈታው በክርስቶስም በማርያምም ነው ትላለች የኢትዮጵያ ኦርቶዶክስ ታሪክሳን። በሁለቱም ክርስቶስ በሚጠራበት ቦታ እሷ አለች። ብቻውን ያደረገው ነገር ምንም ነገር የለም። ብቻውን ያደረገው መስቀሉ ላይ ሁሉ አብራ ሞታለች። በእናንተ አስተምሮት አመጣዋለሁ እናያለን እንዴት እንደሆነ ማለት ነው። ኦኬ ጫን ያለው ነው። እሺ ይሄን ብቻ አይደለም። ይሄን ብቻ ሳይሆን ኃጢአተኞችን ሰዎች የኃጢአተኛ ነፍስ የኃጢአተኞችን ነፍስ ከሙታን ጌታም ክርስቶስም ማርያምም አስነስተዋል። የት ነው ያመጣው ኤርሚያስ? ይሄኛውን የቀድሞውን እርግማን እርሱ አጥፍቶልናል አሉ ውዳሴ ማርያም ሰኞ ላይ። የቀድሞውን እርግማን ደግሞ ተመሳሳይ ቃላት ምንም ኤርሚ ተመሳሳይ አይደለም። እኔም ላውራ እስኪ። እኔ እኮ ታወሪያለሽ ለህዝቡ ይሄንን ላብራራበት የጻፍኩትን እና ከዛ ታወሪያለሽ። ልብ በሉ እዚህ ያላችሁ የቀድሞ እርግማን የአዳም በደልና ኃጢአት ማለት ነው የጠፋልን በክርስቶስ ነው ይላሉ ውዳሴ ማርያም ሰኞ ላይ። ይኸው ወሰጠተ መጽሐፈ ዳሆም ብሎ የሚለው ክፍል ላይ ማለት ነው። ይኸው የቀድሞውን እርግማን አጥፍቶልናል፣ የጠላት ምክሩንም አፈረሰበት፣ ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ምን አድርጎ? የቀድሞውን እርግማን አጥፍቶ። ያጠፋው ማን ነው? እርግማኑ ክርስቶስ ነው ማለት ነው። በምንድን ያጠፋው? በሞቱ ማለት ነው፣ ቤዛ በመሆን። ይሄንን አጥፍቶልናል ብሎ የሚለው ሰጠጠ መጽሐፈ ዳሁ ለአዳም ብሎ የሚለው ማለት ነው። ኦኬ የሐሙስ ውዳሴ ማርያም ስንገልጥ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች የጠፋልን ሲል ኤርሚ የጠፋልን ሲል እሷን ምክንያት አድርጓት። እባክሽ ጽዮን እባክሽ ፕሊስ እንደዛ ነው እየሰማ ስለሆነ ማለት ነው።
የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ማርያም ድንግል ማርያም የሁላችን መመኪያ ናት። የሁላችን ምንድናት? መመኪያ ናት ይላል። ልብ በሉ። ስለዚህ ውዳሴ ማርያም እንኳን ሰኞና ሐሙስ እርስ በርሱ ይጣላል። የቀድሞ እርግማን የጠፋልን በማርያም ነው ይላል። የሐሙስ ውዳሴ ማርያም። የቀድሞ እርግማን የጠፋልን በኢየሱስ ክርስቶስ ነው ይላል። የት? ውዳሴ ማርያም የሰኞ ማለት ነው። ኦኬ፣ ይህንን እስከዚህ ድረስ ያለው በዚህ ቃል መሰረት ክርስቶስ እርግማንን አጠፋልን ይላል። ማርያም እርግማኑን አጠፋችልን ይላል የሐሙስና የሰኞ ላይ። ስለዚህ በዚህ ቃል መሰረት የቀድሞ እርግማን የአዳም እርግማን የጠፋልን በኦርቶዶክስ ተዋሕዶ ቤተክርስቲያን በክርስቶስም በማርያምም ነው። ከዚህ ቃል እንደምንረዳው ማለት ነው። ከሁለቱ ቃል እንደምንረዳው እዚህም እሷ አጥፍታለች፣ እዚህም እሷ አጥፍቶልናል። በእርሷ ጠፋልን። እዛው ተጠያየቁ። ኦኬ፣ ወደም ቀጠለው ልጅ ጫና ያለውን ላምጣው። የጎመዘዘውን ቀስ እያልኩ አመጣዋለሁ። በእውነት ጉራ አይደለም። ይሄው ይሄን የጻፍኩትን ከየት ታመጣዋለህ? አሁንስ ኦኬ፣ የሞትን ማሰሪያ የፈታው የሞት ማሰሪያው የተፈታው ማለት ነው በክርስቶስና በማርያም ነው ትላለች ቤተክርስቲያን ኦርቶዶክስ። ኦኬ፣ የኃጢአተኞችን ነፍሳት ከሙታን ያስነሱት ክርስቶስና ማርያም ነው ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። የት? ያው ለፍልሰተ ስጋ ለፍልሰት ጊዜ የሚባል መልካ ፍልሰታ ጾም ስትጾሙ ባለው የመልክ ክፍል ውስጥ ማለት ነው። መልክዓ ፍልሰታ ይባላል። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርህ ስነ ስብሃቲው አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማሰሪሁ ዘፈታ ወሙታን ዘሲኦል አንቀሃ ይላል። እኔ ልተርጉም ነው? እኔ ለምን ተረጉመዋለሁ? ቤተክርስቲያኒቱ ራሱ የተረጎመችዋል። እዚሁ ተረጉሙ። ምስጋናን ለተመሰገነ ላረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የከበሩ ደምግባት አበራ። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። የሞትን ማሰሪያ የፈታ ሙታንንም ኃጢአተኞችንም ማለት ነው ከሙታን ከመቃብር ያስነሳ ከአንቺና ከልጅሽ በቀር የለም ይላል። ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ማለት። ስለዚህ ማርያም የሞትን ማሰሪያ ፈታለች። ማርያም ሙታንን ከሲኦል አስነስታለች ይላሉ። ኢየሱስ ክርስቶስ ሙታንን ከሲኦል አስነስቷል። ኢየሱስ ክርስቶስ የሞትን ማሰሪያ ፈቷል። ኢየሱስ እውነተኛ ነው። ለምን? በሞቱ ሞትን ስለሻረው የሞትን ማሰሪያ ሞትና መውጊያው ለዘላለም ድል ነስቶታል። ሞት ይዘው ዘንድ አልቻለምና የሞትን ኃይል አጥፍቶ የሞትን ኃይል ሰብሮ የሞትን ማሰሪያ በጣጥሶ ተነስቷል ጌታችን ማለት ነው። ማለምን ማለት ነው በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ሽሮት ሞትንም ለዘላለም ሰብሮት ተነስቷል። የሞትን ማሰሪያ የፈታ ማን ነው? እሱ ብቻ ነው። በኢትዮጵያ ኦርቶዶክስ ታሪክሳን እሱ ብቻ ነው ብለህ ካስተማርክ መቃብርህን ይምሱታል። ታዲያ ማን ነው? ማርያምም ጭምር የሞትን ማሰሪያ የፈታለች። ከልጅሽና ከአንቺ በቀር ከልጅሽና ከአንቺ በስተቀር የሞትን ማሰሪያ የፈታ የለም። እኔም ይኸው እንደ ብፁዕ አቡነ ገብርኤል እላችኋለሁ፣ እንዳትደናገጡ። ገና ከዚህ በኋላ እምለቀው ስላለ ማለት ነው። እንዳትደናገጡ። አይታችሁት ሰምታችሁት የማታውቁትን ከራሳችሁ መጽሐፍቶች ላይ እዘረግፈዋለሁ። ሂዱና ተነጋገሩ፣ ሂዱና ተወያዩ፣ ሪከርድ አድርጉ፣ ለቤተሰቦቻችሁ አስሙ፣ አድርሱ።
እስከ መቼ ድረስ በተረት ውስጥ ታስራችሁ ትኖራላችሁ? የጌታችን እናት ምን ብንወዳት ያልተባለላትን ተባለላት እየተባለ በዚያውን የጌታ እናት ትከብራች አትከብርም። እሱ ነው ሞትና መግቢያውን ለዘላለም የሰበረ፣ እሱ ነው የሞትን ማሰሪያ የፈታ፣ እሱ ነው ሙታንን ከሲኦል ያስነሳ። ከሲኦል ሙታንን ያስነሳ የለም እያሉ አንቺና እሱ ነሽ እያሉ ከአንቺና ከልጅሽ በቀር ማንም የለም እያሉ ልብ በሉ ወገኖቼ። እኮ እንደዛ ሲል አሁን ለምሳሌ እኔ አሁን እንደዛ ሲባል ስቀበል እንዴት ነው የምቀበለው? ላይክ እሱ ነው አው የሞትን ማሰሪያ የፈታው፣ እሷ ደግሞ ለዛ ምክንያት ሆናለች። አይ ለማንቺ ምክንያቱም አንድ ሰው ሲቀበል አይምሮ ውስጥ ሲያስገባ ላይክ ዮኒ ያለሽቺ ምክንያት። እሺ እኔ አንድ ጥያቄ ልጠይቅ ኤርሚ፣ ከቅድም ጀምሮ እያዳመጥኩ ነው። አንድ ጥያቄ ልጠይቅ። ከቅድም ጀምሮ አክብሬክ እያዳመጥኩ ነው። ትቀጥላለህ? እሺ ጎይት። ኦኬ አመሰግናለሁ። እሺ አሁን ሔዋን ለሞታችን ምክንያት ከሆነች እመቤታችን እንዴት ለድነታችን ምክንያት አትሆንም ብለህ ታስባለህ? እሺ ጥሩ ጥያቄ ጠይቅሽ። ኦኬ ቀጥታ ከጳውሎስ ሐዋርያው ጋር አገናኝሻለሁ። እኔና አንቺ እናነባለን። ጳውሎስ ይናገራል፣ እዚህ ጭጭ ብለን እንሰማለን። ለዚህ ጥያቄሽ መልስ እኔ አይደለሁም የምመልሰው፣ ቅዱስ ጳውሎስ ይመልስ እና ታላቁ ሐዋርያ መልስ። ልችን መልስ አምጣት፣ ራስህ መልስልን። ትውልድ እዚህ እየተፋጀልህ ነው። ወይ ጉድ! ባይድ እንግዲህ ያዝ ለኔም ላንቺም ጥያቄ። ኦኬ በሔዋን ምክንያት እንደኔ ያልሽው ሞት መጣብን፣ በማርያም በኩል ድነትን አገኘን ነው መዳን እናገኘን ነው አይደልሽ ላልሽው? ይኸው እንግዲህ ጳውሎስ የሚለው እሱ የዛሬ 1900 ዓመት ሲጽፈው እንዲህ ብሎ ጽፎታል። እኔ ያው አምላክን እግዚአብሔር ቃል ስለማያምን ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ሁሉ ለሰው ሁሉ ደረሰ። ሕግ እስከመጣበት ቀን ሕግ እስከመጣበት ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ካለ በኋላ ነገር ግን በአዳም መተላለፍ ይላል አይደል? መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ካለ በኋላ ልበሉሽ ተከታተኛው። ነገር ግን ስጦታው እንደ በደሉ መጠን እንደዚሁ አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በክርስቶስ ኢየሱስ ጸጋ በሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ካለ በኋላ አንድ ሰውም ኃጢአትን በማድረጉ እንደሆነ መጠን እንደዚሁ ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል ካለ በኋላ ስጦታው ግን ብዙዎችን በብዙ በደል ለማጽደቅ መጣ ካለ በኋላ እንዲህ ይላል። ይኸውልሽ በአንዱ በደል ምክንያት በማን ነው? በአንዱ በደል ማን ነበር በዳዩ? አዳም ነው አይደል? አዳም። በአንዱ በደል ምክንያት ሞት በአንዱ በኩል ከነገሰ፣ በአዳም በደል ምክንያት በሁሉ ላይ ነው የነገሰው ሞት። ስለዚህ ይልቁንም የጸጋ ብዛትና የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ማን ነው እዚህ ጋር አነጻጽሮ የጻፈው? አዳምን፣ የቀደመውን አዳምና ሁለተኛውን አዳም ክርስቶስን። አለቀ። ዝም ጭጭ ብለን የጳውሎስን ትምህርት እንደርጎ ጠጥተ ነው መሄድ ብቻ። አለቀ። እኔ ቃሉን አልተቃወምኩም። እዚህ ጋር እያለ ያለው እሱ ልንገር ከጳውሎስ ጋር ተከራከሪ፣ ከኔ ጋር አይደለም። እኔ ከጳውሎስ ጋር ለምን እከራከራለሁ? ከጳውሎስ ጋር ነው። ተሳስተሃል ማለት እኔ ጳውሎስ ተሳስቷል እያልኩ አይደለም። ኦፍ ኮርስ ኢየሱስ ነው ያዳነን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያዳነን። በአንዱ በደል የተባለው በአዳም በኩል ሞት። እሺ የመዳናችን ምክንያት እመቤታችን አይደለም ብለን ነው ቅድም ነግሬሻለሁ። ምክንያትም አይደለችም። ቅድም ዕብራውያን መልክ መጽሐፍ ምዕራፍ 5 ቁጥር 9ና 10 ላይ ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው ይላል። በአንዱ አዳም በኩል በአንዱ በደል ሞት በአንዱ በኩል ከነገሰ ይላል። በአዳም በደልና ስህተት ምክንያት ነው ሞት የነገሰው። ስለዚህ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። በቃ አለቀ።
ምንም አለቀ የለም። እኛ የወንጌል አማኞች ነን። ለዚህ ነው ጴንጤዎች በመጽሐፍ ቅዱስ ላይ ደረቆች ነን ብለን የምንላችሁ። የተጻፈው ነው የምናምነው፣ ሐዋርያቱ ያላሉትን አንልም እኮ። እናንተ የተጻፈውን ብቻ ብላችሁ ስለምታምኑ ብቻ የትም አታደርሳችሁም። እናንተ ሌላ በቃ ብቻ ሚል በቂ ነው። ያድንሃል። ስላመንክ ብቻ ትድናለህ። ኤርሚ ልጠይቅ፣ ምክንያቱም አንተም እየጠየቅህ ነው ከቅድም ጀምሮ። ስላመንክ ብቻ ትድናለህ? አዎ እድናለሁ። እርግጠኛ ነህ? አዎ። በራሳችሁ ቤተክርስቲያን መጽሐፍት አሳይሻለሁ። የራሳችሁ የቤተክርስቲያን መጽሐፍት ላምጣው፣ ጠብቁ። ወይ ጉድ! ጸጋ ይብዛላችሁ። ኤርሚ እስከሚመጣ ድረስ ታብታቡን ወደ 1 ሚሊዮን ከፍ እናድርግ። ሪፖርት ይደረጋልና እየተደረገም ነው ደግሞ ኤርሚ ነግሯቸዋልና ኮፒ ሊንክም አድርጉ። ጸጋ ይብዛላችሁ። ተባረክ። ቴንክ ዩ ተባረክ። ዮሲ ጸጋ ይብዛልሽ። ወገኖች እንኳን ደህና መጣችሁ። ሌሎችም እነ ቤካ እነ ዳግሻ የተቀራችሁም ሌሎችም ቴሴና በሌም ቅድም ሰላም አላላችሁም? እሺ ታችን እያየሽ ነው? አዎ እያየሁ ነው። የቤተ ክርስቲያን ጸሎት የኦርቶዶክስ ማለት ነው። ንባቡና ስርዓቱን ከቅዱሳት መጽሐፍ ተውጣቶ ለሶስተኛ ጊዜ ታተመ 1997 ዓ.ም። የመጀመሪያው እትም የት ነው የታተመው? መቼ ነው የታተመው? በሀገረ ለንደን በኢትዮጵያ በኦርቶዶክሳዊት የኢትዮጵያ ቤተክርስቲያን ሲደረግ እንደነበረው ስርዓት ይላል። ንባብና ስርዓቱን ጠብቆ ይሄኛው በትንሳኤ ማተሚያ ቤት ነው የታተመው 1986 96 የመጀመሪያው እትም የብፁዕነታቸው ብፁዕ አቡነ ጳውሎስ በራሳችሁ መጽሐፍቶች ኦርቶዶክሳውያን በራሳችሁ መጽሐፍቶች ነው የምናሳያችሁ። ይህ እሺ፣ ግን ይህንን ስትከፍት በእምነት ብቻ መዳን ይቻላል ብቻ የምትለውንም ታሳየኛለህ። ላሳይሽ ነው ጽዮንዬ ላሳይሽ። እሺ፣ ብቻ ላስታውስ ብዬ ነው ብቻ የምትለውንም በዛው እንድታሳየኝ። ይህ የቤተክርስቲያን ጸሎት የተሰኘ መጽሐፍ በ1928 ዓመተ ምህረት ፋሺስት ጣሊያን ኢትዮጵያን ሀገራችን በወረረበት ጊዜ የኢትዮጵያውያን ወገኖቻችን በለንደን በነበሩበት ሰዓት ላይ ለንደን የታተመው ይኸኛው። ከዛ ሁለተኛው እትም ደግሞ በ1931 ዓ.ም የመጀመሪያው እትም በ1928 ከዛ በ31 ዓ.ም በለንደን ታትሞ በአገልግሎት ላይ ውሏል። በየት? በለንደን እንግሊዝ ሀገር ማለት በሀገር እንግሊዝ። የሁለተኛው የዓለም ጦርነት ጊዜ ማለት ነው። ሁለተኛው የዓለም ጦርነት ጃንሆይ ወደ ለንደን የሄዱበት የውጫሌ ምናም ነገር የተባለው ፋሺስት ጣሊያን ሁለተኛ ጊዜ የመጣበት ያ በየካቲት 12 ሆስፒታል ጋር አደባባዮቻችን ላይ የ4 ኪሎ ምናም ነገር የአዲስ አበባን ሕዝብ የተጨፈጨፈበት ጊዜ ማለት ነው። ያኔ በስደት ነበሩ የኢትዮጵያ ቤተክርስቲያን አገልጋዮች ከንጉሱ ጋር ሁሉ ሄደው መጀመሪያ በ1928 ሁለተኛ በ1931 ዓ.ም ታተመ። ለሶስተኛ ጊዜ ደግሞ በ2006 ታተመ። በዚህ መጽሐፍት ላይ እቺ ብቻ የምትባለዋን ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲህ አስቀምጠውታል ማለት ነው። እናነባዋለን። ዘመኑ የማንበብ ብቻና ብቻ ነው። አንዴ መጽሐፍ ተብሎ ስለሆነ እንደዚህ ካፈራና ኦኬ here you go ይታይሻል ጽዮንዬ? ይታየኛል። ተከታተይኝ፣ በደንብ ተከታተይኝ። አንክሮ ሰጠሽ። ይሄን ሁሉ ነው የማነባው። ብቻ የሚል ውስጥ አለ ወይ እምነት የሚል አለ ወይ ወይስ የለም ብሎ የሚለው እናያለን። ተከታተሉኝ ሁላችሁም። የጽድቅ መንገድ ጸሐፊያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጽ 93 ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። የምን መንገድ? የጽድቅ መንገድ የተባለው
ጌታችን ኢየሱስ ክርስቶስ ነው አንድ ልጁ። ከእርሱ በቀር ሌላ ወደ ሰማይ አባታችን የሚወስደን ወደ እግዚአብሔር የሚወስደን የለም። ከእርሱ በቀር መንገዱ እሱ ስለሆነ ከእርሱ በቀር በሌላ በኩል መግባት አትችልም እያለ ነው። የራሳቸው ቤተክርስቲያን መጽሐፍትም ጭምር ማለት ነው። እርሱ ጌታችን ኢየሱስ ክርስቶስ እኔ እውነትና ሕይወት መንገድም ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14:6 እውነት ነው። በእኔ በኩል ካልሆነ በቀር አቤት የአዳም ልጅ ምን አይነት ጆሮ እንዳላችሁ አላውቅም። በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። አንድ ሰውዬ አይደለም የተናገረው፣ የሰማይ የምድር ፈጣሪ እግዚአብሔር ወልድ። እሺ፣ ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግሥተ ሰማያት እንደርሳለን። ዳግመኛ ማለት ዳግም የስል ዳግም ጥላሁን አይደለም፣ አቤት እንዳትል። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። ደገመው ኤርምያስ። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። ልሰልሰዋል። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ወይ ደግሞ የግዕዙን ሃይማኖት በአማርኛው እምነት ማለት ነው። የምንጸድቅበት ሃይማኖታችን ወይ እምነታችን ክርስቶስ ብቻ ነው። እንቀጥላለን። ሁለት ብቻዎች። የምንጸድቅበት ሃይማኖት ማለት የግዕዝ ቃል ነው። እምነት ማለት ነው በአማርኛ። የምንጸድቅበት እምነታችን ክርስቶስ ብቻ ነው። ማንም እንዳይነካብኝ በስክሪፕቱ አጥሬያታለሁ፣ ድንገት ሌባ እንዳይሰርቅብኝ ብዬ። ክርስቶስ ብቻ። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬንም በላያችሁ ተሸከሙ ብሏል። ማቴዎስ 11:28 እውነት ነው ብሏል። እንዲሁም እንዲህ ማለቱ በእኔ ጽኑ ሲል ነው ይላል። ደግሞ አይበቃም እንዴ? ማነው ደግሞ? ጳውሎስ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት የምትባለው እምነት ማለት ነው። ጽድቅ በእምነት ወይ ደግሞ ጽድቅ በሃይማኖት ብቻ፣ ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ። ጽድቅ ስራ በመስራት አይገኝም፣ እንዳይገኛው ጳውሎስ በጻፋቸው መልእክቶቹ ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት በእምነት ማለት ነው። ሰው ስራ ሳይሰራ በሃይማኖት በእምነት ብቻ እንዲጸድቅ እናውቃለን ብሏል። እዚህ ጋር ያዝልኝ። ቆይ እዚህ ጋር ያዝልኝ። ቆይ አንዴ እርሜ ያስፈልሽ። ኦኬ እሺ። ዮሐንስ 15 ላይ ያለውን ከቻልክ አውጣና አንብብልኝ። ዮሐንስ ወንጌል ምዕራፍ 15። ይሄኛውን ሳልጨርስ እዛ አልሄድም። ይሄንን ጨርሼ እዚህ ጋር ምክንያቱም ቆይ እዚህ ድረስ ጨርሼ ነው የምሄደው። እኔ አክብሬህ እኮ አንተ ያልከውን እያዳመጥኩ ነው በስርዓት። ይሄን ጨርሼ ነው የምሄደው። እዚህ ላይ ሐሳብ ሳሰጪ ዮሐንስ 15 አንሄድም። አሳየኝ ብቻ ብሎ የሚለውን ብለሻል። ይቅርታ ጣልቃ ስለገባሁ። አንቺ ነሽ ያከበርሽ ወይስ እሱ ነው ያከበርሽ? እኔ ግራ ገባኝ። ችግር እኔ ማክበሬው እኮ እየሰማሁ ነው እያዳመጥኩ ነው፣ እየተጨቃጨኩት አይደለም። ችግር የለውም። ልጨርስ ጽዮን። ከዛ እዚህኛው ላይ አሳየኝ ብለሽ ያልሽው ላይ ያሳየውሽ ላይ ሐሳብ ከሰጠሽ በኋላ ወደ ዮሐንስ 15 እንሄዳለን፣ የፈለግሽበት ቦታ ማለት ነው። ስለዚህ
ስለዚህ እንቀጥል። የጳውሎስ ደግሞ ጭራሽ ይብሳል። ምን አለ? ደግሞም ቅዱስ ጳውሎስ ጽድቅ በእምነት በሃይማኖት ማለት እምነት ማለት ነው። እምነት ብዬ ሃይማኖት ብሎ የሚለውን እምነት ብዬ ባነበው ተሳስቼ አይደለም። ልብ በሉ። ይሄ ግዕዝ ቃል ነው፣ የኛ አማርኛ ቃል ነው። ስለዚህ ጽድቅ ይህ ደግሞ ማነው? ይህ ማነው? ደግሞ ቅዱስ ጳውሎስ ጽድቅ በእምነት ብቻ እንዲገኝ ስራን በመስራት እንዳይገኝ በጻፋቸው መልእክቶቹ ሁሉ ያስተምረናል። ሰው ስራ ሳይሰራ በእምነት ብቻ እንዲጸድቅ እናውቃለን ብሏል። ሮሜ 3:28 እውነት ነው ብሏል። እውነት ነው ብሏል ቅዱስ ጳውሎስ ብሏል። ከዚህ ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር የሚሰራ ሰው ዋጋው አይቆጠርለትም እንዲያው እንደሚገባው ሰራ ይባላል እንጂ የማይሰራ ግን ኃጢአተኛውንም በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠራል።